إبراهيم فولو أدوكت عن 500 سوت الشيء عبد الكريم منهم إبراهيم منهم فولو أدو ዮሐንስ ባይዛው ዮሐንስ መልእክት ብራዘር 3 ነው ያለው አንተ የትኛውን ይከፈትክልኝ እኔ ያልኩ አንድ ነገርኩ እኮ ዳዊት አንደኛው መልእክት 5:7 አንተ ሳትነግረኝ ነው የመለስኩት የቀዳማይ ደከታባት ላይ የለም እሱ ጽሁፍ አንዴ ጠብቅ ሌላ ጥቅስ ካለ ፈልግ ስለዚህ መልስልሽ እሺ ይልክ አንዴ ይልክ ዳዊት ይሰማ አንዴ ላብራራልክ መንፈስ በሰማይ ምን ሶስት ናቸው ምናምን አብሮ የሚናገረው ክፍል የግሪክ ቀዳማይ ደከታባት ነው ሊቃውንቶች አስተምረዋል ብሪጅ ባይብል ፎርስ ኮሌጅ ፎርሰስ እነዚህ የተለያዩ ይሄ ሶስት ናቸው የሚለው ነገር የለም እዚህ ጋር they are not found in a single Greek script earlier than 4th century ካራተኛው ክፍለ ዘመን ባሉ የግሪክ ደከታባት ላይ የለም እሺ አንተ ያልከው ዳዊት አትድክም በቃ የቀዳማይ ደከታባት ላይ የለም ከግዚያት በኋላ ያለ የተጨመረ ሌሎችም መልከሙን ተወው ችግር የለውም በቃ ይሄውና እኔ ልክፈትልክ ይሄውና እኮ ጥቅስ ያለው እንፈሱዋን ሶስት ናቸው ያና ሚሊዮን አምጥ ነው ለደት أي تاريخ وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام عندي بتلقوا التارجت شلالة سبحان الله عما يشركون هو ዳዊት ይልክ የለም ቀዳማይ ደከታባት እሺ የለም ወንድም እኔ ደግሞ እንዳለ ላሳይ አንተ የለም እያልክ ነው እንዳለ ላሳይ በትልቁ አርገን ስላስደልኛልኩ በመጽሐፍ ቅዱስ ላይ ቀዳማይ ደከታብ ታውቃለህ ማኑስክሪፕት ማለት ታውቃለህ ማኑስክሪፕት ብራዘር ምን እሺ ነው ይሄው እያሳየው እኮ ነው ይሄው አለ እኮ እያልኩ ነው የሌለ ነገር አልተጻፈኝ ጽፌ ነው አለ እያልኩ ተረጎመው ይሄ ኬት ነው የተረጎመው ዳዊት ወይኔ ፈጣሪ ብራዘር አንተ የለም አልከኛ አለ ላምብብልህ በቃ ተረጋጋ በፈጣሪ ቀዝቃዛው ሀብናም ጠጣ ተረጋጋ ማኑስክሪፕት ምንድነው አንዴ ማኑስክሪፕት ምን እንደሆነ አውቀናሽ አንዴ ከተያየች እሺ ቴንክ ዩ እዚህ ጋር ይኸውልህ ቀረባር ግላሳዬ ይሰገድሽ እዚህ ጋር አሳየ ይኸውልህ ቆይ ይታያል ይሄኛው ሰባተኛው ላይ ላንብብልህ እዚህ ጋር ከአራት ነጥቡ በኋላ የሚጀምረው መንፈስም እውነትም ነውና የሚመሰክረው መንፈስ ነው የሚመሰክሩ የመንፈሱና ውሃ ደሙ ሶስት ናቸው አንዴ ቁርአንን ይጨርስ ትንሽ ለምን አንዴ ይቀርጭ ኦኬው ጨርሻለሁ ሶስት ናቸው ሶስቱም አንድ ናቸው ሶስቱም አንድ ናቸው قد
ክፈተው ያሁኑ አስተካክለውታል ምንም እንዳትቀይር ያሁኑን ክፈተው አስተካክለውታል ያሁኑ መጽሐፍ ቅዱስ የድሮ ላይ ያሁኑን ክፈተው እንዳትቀይረው ያሁኑን ክፈተው የታለ አብ ወልድ መንፈስ ቅዱስ አንድ ናቸው የሚለውን አሳየን እንደዛ ነበር የድሮዎቹ የሚሉት አስተካክለውታል ለምን አስተካከሉ ተመሰለ ዳዊት ነግሬህ ነበር የድሮዎቹ እንደተበረዘ አይተው አስተካክለውታል ስለዚህ አሁን እዚህ ላይ ይሄው አብ ወልድ መንፈስ ቅዱስ ምን ነገር የለም አስወጥተውታል እየነገርኩ አለ እያልክ ነበር አስለም ነው የታለ አብ ወልድ መንፈስ ቅዱስ አንድ ናቸው ኦኬ ላሳየህ ነው ይሄው እዚህ ጋር አሳየህ ነው ከሰባት ጀምሮ ከዚህ ጀምሮ ይኸውልህ ያያየ ነው ከዚህ ይታያል አይደለ ከመንፈስ ከሚለው በደንብ ነው የሚታየው አብ ወልድ መንፈስ ቅዱስ አንድ ናቸው የሚለውን አሳየን ኦኬ በመንፈስም እንጂ በውሃ ብቻ አይደለም መንፈስም እውነት ነውና የሚመሰክረው መንፈስ ነው የሚመሰክሩት መንፈሱና ደም ሶስት ናቸው አብ ወልድ መንፈስ ቅዱስ ምን ነገር አለ እዚህ ላይ አብ ወልድ መንፈስ ቅዱስ ምን ሽታው ለራሱ ለሱ ያወራን ያለው ነው የታለ እንደዛ የሚል ነገር ሶስቱም አንድ ናቸው የሚለው መጽሐፍ ቅዱስ ላይ ሶስቱም አንድ ናቸው የሚለው ስለ አብ ወልድ መንፈስ ቅዱስ ያወራን የታለ አብ ወልድ መንፈስ ቅዱስ አብ የሚል ነገር ወልድ የሚል ነገር ራሱ አላለም አብ ወልድ መንፈስ ቅዱስ የታለ ምትለው የለም በቃ እኔ ተልጎ ነው ማንበብ የፈለግከው አንተ የለም በቃ መጀመሪያ ስልክህ ላይ አየኸው ከዛ እኔ ምሻሽ ተስተካክሏል አልኩ አልሰማልከኝ አላልክ ቀወጥክ በጠበጥክ አላልክ እያወራ ያለነው ስለ ሶስቱ ስላሴ ነው ብራዘር ዮሐንስ ላይ የለም በዚህ ላይ ይሁን በሰማይ ሶስት ናቸው የሚለው ማማን ናቸው እሺ አንዴ ዘርዝር እዚህ ላይ የተጻፈውን ነገር ዘርዝር ማማን ናቸው አንዴ ላንብልህ ተረጋጋ በመሸኩላ ነው ፍርካሪንኮ መጀመሪያ መልሽ የለም ይያልኩ እየጮህክ የመለስኩልህ ነበር ተስተካክሏል የለም ይያልኩ ነበር አልሰማልክ በቃ እየለነው ስለ ነው ብራዘር እዚህ ጋር ሶስቱ ማናቸው የሚለው ስላሴ ነው እያልኩህ ነው የለም ሳይሆን እዚህ ጋር ማውራት ሶስቱም አንድ ናቸው በስማንት ሰው ያትረብሸን አረባ ሰው ያትረብሸን እዚህ ጋር ሶስት የተባዘርዝራቸው የተጻፉት ማማን ናቸው ማማን ናቸው በሰማይ ያሉት ሶስቱ ምስክሮች እነማን ናቸው እኮ እዚህ ጋር የተጻፈው ነገር በሰማይ ያሉት ሶስቱ ምስክሮች እነማን ናቸው ቀላል ጥያቄ እኮ የተጻፈውን አንብብልን ማማን ናቸው እሺ ይላል እንደዛ አብ ወልድ መንፈስ ቅዱስ መጽሐፍ አንድ ያሳንስ ፕሊስ አንድ አንድ መጽሐፍ ቅዱስ ፓርት ላይ ሶስቱ ስላሴ ሰማይ ላይ ያሉ ሶስቱ ስላሴዎች ከተባለ እዚህ ጋር መጥቶ ሰማይ ላይ ሶስት ምስክር አለ ከተባለ ሶስት ስላሴ ነው ማለት ነው ዳዊት የለም በቃ የለም አንተ የሚመስልህ ነበር እኔ ደግሞ እያስረዳው ነው ብራዘር አንተ ካንተ ጋር መረዳት ወይ ሀሱ ያውራኝ እንጂ አንተ ዕውቀቱ የለህም ዳዊት አንዴ ዳዊት በቃ አልቻልክም ይኸውልህ አብ ወልድ መንፈስ ቅዱስ ምን እዛ ውስጥ ላይ አለ እየነገርኩህ እኮ ነው መጽሐፍ ቅዱስ ላይ በሰማይ ያሉ ሶስቱ ምስክሮች በእኛ እምነት መናቀው ሶስቱ ስላሴ ናቸው እዚህ ጋር ደግሞ ተጽፎልሃል በሰማይ ያሉ ሶስቱ ምስክሮች ሶስቱም አንድ ናቸው ይላል ሶስቱም አንድ ናቸው ጭንቅላት ላይ ነው ያለው ኧረ የት አለ እንደዛ አይልም ሶስቱ ምስክሮች በእኛ መጽሐፍ ቅዱስ ስላሴዎች ናቸው ማን ናቸው እነዛ ሶስቱ ምስክሮች ማን ናቸው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ እሺ አሳየን ትልቁ ላይ አድርጉትና እዛው ላይ ያስነብበን እስካሁን ስናወራ ትልቁ ላይ አብ ወልድ መንፈስ ቅዱስ አንዴ ሚዩት አድርግና አብ አንድ ነን የሚለው አውጣ ዮሐንስ አንዴ በቃ እዚህ መጣህ እኮ አንዴ እሺ አሁን አሳየን አብ ወልድ መንፈስ ቅዱስ የሚለውን እዚህ ጋር አሳየን ቶሎ በል እዚህኛው ፓርት ላይ የለም እየነገርኩህ ሶስቱ ምስክሮች እነዚህ ነው ዘጋ ካሜራን የለም ማለት ነው ይሄ ምንድነው የሚለው ዘጋ በቃ ሶስቱ ናቸው የሰው ምስክር የለም ማለት ማን ናቸው እኮ ማን ናቸው እዚህ ጋር አብ ወልድ መንፈስ ቅዱስ አሳየን እዚህ ጽሁፉ ላይ አሳየን ተጽፎልሃል ይሄው ተጽፎልሃል እሺ የት አለ እዚህ ጋር ምን ይላል እዚህ ጋር ምን ይላል እሺ በቃ አንበበው የሚመሰክሩት መንፈሱና ውሃው ደሙም ናቸው እና መንፈስና ውሃ ነው የሚያወራው ስለ መንፈስና ውሃ ነው የሚያወራው ስለ አብ ወልድ መንፈስ ቅዱስ አይደለም የሚያወራው አይታችኋል እዚህ ያላችሁ ምስሎች በቃ ይሄን
አረ ውሃና መንፈስ ነው የሚያወራው። ስለ ውሃና መንፈስ ነው የሚያወራው። በቃ ውሃና መንፈስ ካሜራ ከፍተህ ስትጠጣው አይደል? አንተ አልገባሽም። ስላልገባሽ ውሃ ስትባል የሚጠጣ ውሃ አልተባለም። ስለ አብ ነው ስለ ውሃ ነው የሚያወራው። ውሃና መንፈስ ነው የሚያወራው እንጂ ስለ አብ ወልድ መንፈስ ቅዱስ አያወራም። በቃ አንዴ ዝጋው። ሌላ ጥቅስ ፈልጋው። ይሄን ሁላ ታሪክ ምን አለ ለሌላ ነገር ጥቅስ። አሁን አሳንሱት ልጁን ፕሊስ ዳድሚኖች። በቃ የለም አለ እኮ ሌላ ጥቅስ ፈልገ። እኔ እኮ ሳትጠቅሰው የለም አልኩ። ራሱ ነው አለ ያለው። እኔ የለም አልኩኝ። እባክህን የለም ሳትጠቅሰው መልሼልሃለሁ። የለም አልሰማል። ኧረ እባክህን የለም አልሰማል። አለ ብለኸኛል። ፕሊስ የለም አልሰማልክ። አዛ በስተመጨረሻ ሰማህ ማለት ነው። እሺ ሌላ ጥቅስ ካለ ቶሎ በል። ባይዘው የድሮ ጽሁፎች ላይ አቦልድ እንትን አስተካክለውት ነበር ለስላሴ እንዲያመች አድርገው፣ ግን ከዛ በኋላ ተስተካክሏል። ባይዘው አዲሱ መደበኛ ትርጉም መጽሐፍ ቅዱስ ላይ ካያችሁት ይሄ እንደዚህ አበላሽቶ የተረጉምበት ጊዜ ላይ እንትን ነበረ፣ ግን አሁን እዚህ ላይ አይልም። አሁን ዳዊት ሌላ ጥቅስ አለ ኢየሱስ ስላሴን የሚያሳይ ጥቅስ? እሺ ምዕራፍና ቁጥር ነገር ስለ ስላሴ አሁን እኔም ጠይቀን ትመልስልኛለህ። አንተ እያወራ ስለ ስላሴዎች እያወራ ስለሆነ ካሜራህን ዝጋው። በቃ አስፈላጊ ሲሆን ስለምትከፍተው አንዴ ካሜራህን ዝጋው። አሁን ዝጋለን። በቃ ኦኬ መጽሐፍ ካሜራህን ዝጋውና ችግር የለም። ከዛ ጥቅሱን ንገረን። እሺ ሊከብድ ይችላል መጽሐፍ ቅዱሱን ማየት። እረዳለሁ፣ ዘጋላለሁ። እሺ ነው ምንም አይደለም። የሰዎች እምነት ስለማከብር። እሺ ምዕራፍና ቁጥር ተባለ። ኢየሱስ አምላክ የተባለበት ምዕራፍና ቁጥር በፈጣሪ ኢየሱስ አምላክ የሚል ነገር ካገኛችሁ ማለት ነው የሶስት ነገር ነው ልንገራችሁ። ወይ ጥቅሱ ተጨርብሮ ነው የተተረጎመው፣ ወይ ለኢየሱስ አይደለም ነው፣ ወይ ሲረዱ አዛብተውታል። በቃ ከሶስቱ አንዱ ነው እንጂ በጭራሽ ሊኖር አይችልም። ሊትራሊ ወይ ሲተረጎም ስተት ነው፣ ወይ ደግሞ ለሱ አይደለም። እንደዛ ነው። ከሁለቱ ውጭ ሊሆን አይችልም። ወይ አማርኛው ላይ ቀስ አድርገው ፎግሮ እንትን ሊሉ ይችላሉ እንጂ ሌላ ነገር አለ። እኔ እኮ ቀድሜ ነግሬህ ነው። ማቴዎስ 28 በትችላለህ። ማቴዎስ ስንት አልከኝ? ማቴዎስ ስንት አልክ? ማቴዎስ 28 ሐሳቡን ንገረኝ። እኔ እዚህ ነገር አንተ አስተውሰዋለሁ። ሐሳቡን ብቻ ነገር ማቴዎስ ወንጌል ምዕራፍ ስንት? ማቴዎስ 28 እሺ ማቴዎስ ወንጌል ምዕራፍ 28 ምን የሚለውን ሐሳብ ነው የፈለከው? ኢየሱስን አምላክ የሚለው ቃል ነው በአብ በወልድ በሚለው ስለ አብ ወልድ እያወራን አይደል? ስለ ስላሴዎች የሚባል ነገር የለም። አንተ አእምሮ ላይ ስላሴዎች የሚሉ ነገሮችን እነሱን እየፈለከ ገባና አንብቦ ማቴዎስ 28 ላይ ገባና አንብቦ። እሺ ማቴዎስ 28 የተጻፈውን የለም በለኝ እንግዲህ እሱ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይላል እዛ ላይ። እሱንም አሳየው እኮ እሱን አሳየው። አሁን ደግሞ የለም እንደዛ ነገር። እሺ አሁን የምታሳየኝ አንድ አምላክ ናቸው የሚል ነገር ነው የምታሳየን ዳዊት? አይደለም እንድትቀበለው እንድታነበው አንብቦ ግባና እኔ አትጠይቀኝ። አንብቦ እየነገርኩህ። እሺ አንድ አምላክ ናቸው ማይል ከሆነ ሌላ ጥቅስ ፈልግልኝ። ማይል ከሆነ ለምን ደክማለሁ ነው የሚል ከሆነ ብቻ ነው ምን ደክመው እንጂ ለምን እንደክማለን ካሌል እኔ እንዴት እንቅልፍ እንደሚወስዳችሁ ነው ማላቀው። ባይስ እታችሁ ያላችሁ ክርስቲያኖች ፕሊስ እናንተ በደንብ ተመልከቱ። ያው ምንም ማስረጃ የለም። እኛ ነን አሁን መጽሐፍ ቅዱስ የሚያግዘው እኛ ነው። ባይዘው ኢየሱስ እኛ መሲህ ነው ብለን ነው የምናምነው። ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ኢየሱስ ሰው ነው ብለን ነው የምናምነው። ዮሐንስ 8:40 ላይ ሰው ነኝ ብሎ ነው የሚናገረው። መልእክተኛ ነው ብለው ነው የምናምነው። ዮሐንስ 17:3 ላይ መልእክተኛ ነኝ ብሎ ኢየሱስ ራሱ ተናግሯል። አምላክ አለው ብለን ነው የምናምነው። ዮሐንስ 20:17 ላይ አምላክ አለኝ ብሎ ተናግሯል። ነብይ ነኝ ነው ብለን ነው የምናምነው። ማርቆስ 6:4 ላይ ነብይ ነኝ ብሎ ተናግሯል። በቃ የኛ ይሄው ምንም ሳልጨቃጨቅ አለቀ። ሁሌም የሚያጨቃጭቀው ውሸት ነው። እሺ ውሸት ሁሌም ነው የሚያጨቃጭቀው። ሁሉ ጊዜ ፍርድ ቤት ላይ የሚያጨቃጭቀው የሆነ ነገር ሲረበሽ ነው። ሁሉ ቦታ ላይ በቃ ሐሰት ሳይድ ላይ ካላችሁ ሁሌም በቃ አንድ እንዴት ይጠፋል? ቆይ አንድ በቃ መሆን የነበረበት እኮ ጭራሽ እንደዚህ ልንከራከር አይገባም ነበር። በቃ ጠቅ ባንዴ እንደዛ ይሆን ነበር እውነት ቢኖረው። ግን ውሸት ነው። በቃ ምንም ማድረግ አይቻልም። ስለዚህ ውሸት ያለበት ነገር ማስረጃ የለውም የውሸት ነገር። ስለዚህ እዚህ ያላችሁ ክርስቲያን ወገኖቻችን ታች ያላችሁ እባካችሁ ዳኑ። የህይወት ጉዳይ ነው። አንድ ሰው ፍጡር ማምለክ የለበትም። ኢየሱስ እኔ አምላካችሁ ነኝ አምልኩኝ ብሎ የተናገረበት አንድ ቀን የለም። እኔ ፈጣሪያችሁ ነኝ ብሎ የተናገረበት አንድ ቀን የለም። ጭራሽ ይሄ ነገር ትዝ ብሎት ራሱ አያውቅም። አስቦት ሁሉ አያውቅም። አምላክ እንዳለው ነው ያስተማረው።
አያውቁም። እሱ ራሱ አሁን በጣም ነው እንትን የሚለው ይመጣል ባይዘው መስቀልን ይሰባብራል። ስለዚህ በጣም እጅግ ትልቅ ውድቀት ነው ይሄ። ሰው ቢሳሳት እንዴት በሰው ይሳሳታል? ሰው እንዴት አምላክ ናችሁ ብላችሁ ትሳሳታላችሁ? ጋይስ ያልኩን መጽሐፍ አውጣልኝና አንብብልኝ። እስካሁን እንድታወራ ተሰጥቻለሁ። ስበካቸው ያልኩን አውጣና አንብብልኝ። ማቴዎስ ላይ ያለው ነው። እሺ ከመክፈቴ በፊት ልጠይቅ ዳዊት ማቴዎስ 28:19 ላይ 28:19 ላይ ችግር የለም ጥቅሱ ነው ነገር 28:19 ላይ አንድ አምላክ ናቸው ይላል ዳዊት ካለ አው ይላል በለኝ ይላል። አውጣና አንብብልኝ እኮ ይላል። አሁን እኔ ላንብብልህ ችግር የለውም አንብብልኝ በለኝ። አይደለም ቆይ ይላል ወይ ከምን ደክም አሁን ቀደም በጣም አስጮኸኝ ነው የለም ያልከኝ። ስለዛ በጊዜ ሳልደክም በፊት ይላል ወይ እዛ አሁን ሳንሄድ ይላል አይሻልም? ያ ጀማ ሄደን ከምንጫጫ በጊዜ አለ የለም ብሎን እንሂድ። በአብ በመንፈስ ቅዱስ ስም አጥምቁ ይላል። እኔና አብ አንድ ነን እኮ ቀደም አላስነበብኩም? እኔና አብ አንድ ነን ሚል አላነበብኩም? አልከፈትኩም እኮ ጨረሰን። እኔና አብ አንድ ነን ማለት ምን ማለት ነው? አስረዳኝ። አብ ስም ስለሚጠብቅ ነው አንድ ነን ያለው እንጂ አስረዳኝ። እኔና አብ አንድ ነን ብሏል። አስረዳኝ ምንድነው? እኔና አብ አንድ ነን ያለበት ምክንያት እዛ ክፍል ላይ ሐዋርያትን ስለመጠበቅ ነው። ሁሉም ነገር እንትን የሚነበበው በአውድ ነው። እዛው ዮሐንስ ወንጌል ምዕራፍ 10 ቁጥር 26 ላይ በጎቼ ድምጼን ይሰማሉ ያለ ስለ በጎቹ ይናገራል። እኔና አብ አንድ ነን ትርጉሙን አስረዳኝ እኮ እዛ አውድን ያመጣው እኮ ነው እሱ ዮሐንስ 10:30 ላይ ነው ያለው። እኔ ከቁጥር 26 ጀምሬ ያስረዳው እኮ እኔና አብ አንድ ነን ካለ መጽሐፍ ቅዱስ ካለ ለምንድን ነው የዓለም አንድነት ነው የመለኮ የምን አንድነት ነው? እሺ ዳዊት ይሽ ካውዱ ለእኔ ምን አንድነታቸው በባህሪ ኢየሱስ አብ ነው በትንቢት ሁሉም አንድ ነን እያለ ነው። በቃ እንደዛ የሚሉን አውዱ ላይ ያሳየኝ ቶሎ በልሽ። እዛው አውድ ላይ እየነገርኩህ እኮ ነው። እኔ እየጠየኩ መልስ ትጠይቀኛለህ እንዴ? እየጠየኩህ በቃ እኔ ለነገር አልሰጣልከኛ ታዲያ ስነግርህ አላዳመጥ ስትለኝ እንጠይቅ። አዳምጣለሁ። አንድ ነን የሚለውን ብቻ አስረዳኝ። ሌላ ነገር አታውራ እኮ ላስረዳህ ነው እኮ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው የሚገኘው እኔና አብ አንድ ነን የሚለው። ይሄ አንድነታቸው የዓላማ አንድነት ነው። እንዴት የዓላማ አንድነት መሆኑን አወቅ? እዛው አውድ ላይ እዛው እንደዛ ያለው አውዱ ላይ ማን ነው እንደዛ ያለው? እኔና አብ አንድ ነን ያለው ማን ነው? አውዱ ላይ ቆይ አንዴ አታቋርጠኛ። በጎቼ ድምጼን ይሰማሉ እኔን የሚከተሉኛል አለ። ስለ በጎቹ እያወራ ነው። የሰጠኝ አባቴ ምን አለ? ቁጥር 28 ላይ ከጄ ማንም አይነጥቃቸው ማለት ስለማን ነው የሚያወራው? ስለ ሐዋርያት ነው የሚያወራው። ስለ ተከታዮቹ ነው የሚያወራው። ከጄ ማንም አይነጥቃቸው ማለት ከዛ ቀጥታ ለምንድን ነው የማይነጥቃቸው ሲባል ቁጥር 29 የሰጠኝ አባቴ ከሁሉ ይበልጣል አብ ነው የሰጠኝ እያለ። ስለዚህ ደቀ መዛሙርቱን የሰጠው ማን ነው? አብ ነው የሰጠው። ሰይጣን ቢሰጠው ኖሮ ይነጠቅ ነበር። ለእኔና አብ አንድና ለሲዘጋ ስለዚህ እኔና አብ አንድ ነን ካለ ማለት ሐዋርያት ነው። አብ ነው የሰጠው። ሐዋርያት ራሱ የሰጠው አብ ነው። አብ እኔና አብ አንድ ነን ካለ ደግሞ አብ ማለት ማን ነው? እግዚአብሔር ነው ማለት ነው። ኧረ አይደለም። ኧረ ተረጋጋ። እዛው ክፍል ማን ነው ታዲያ? የሰው ልጅ ነው የሰጠው። የሰው ልጅ ነው የሰጠው የሚላል ፍጥረት ነው የሰጠው የሚላል። ከጄ ማንም አይነጥቃቸውም ማንም አይወስዳቸውም ያለ። ለምሳሌ ምን ሆነ? ሰዎች አይሁዶች አትወስዷቸውም እያወራ ያለው ከአይሁዶች ማን ነው ባዩ? ኢየሱስ ነው እያለ ያለው። በቃ ኢየሱስ ደግሞ እኔና አብ ደግሞ አንድ ነን ካለ ማን ነው ማለት ነው? ኢየሱስ አብ ማን ነው ማለት ነው? የሚተከልና የሚያጠጣ አንድ ናቸው። አሁን መጣሽልኝ ወደ መስመሪ። ቀጥይ ወይ ዳዊት። ቀጥይ። እየሰማሁ ነው። መስመሪ ውስጥ ገብተሃል። ቀጥል። እኔ የምር ድንጋይ እንደዚህ ፈልቅቄ ማለት ውሃ አወጣለሁ ባይዘይ ማለት ነው። እኔ እንዳወራ አልፈቀድክልኝ ክፍሉ ኖ እኔ እኮ ፖይንት ነገርኩ። ወደ መስመሪ ስትገባ መስመሪ ውስጥ ገብተሃል አልኩ። ለምን ድንጋይ ለምን ሰድበኛለሁ እንደሚ ቀጥል። አረ ምንም መስመር አይደለም። ሰው እየሞተ ይያው እየተነሳው ነው እያልከኝ እኮ ነው። እሺ ልጠይቅህ ቆይ መስመር ውስጥ ማን እንደገባ እንድናቅ። ኢየሱስ ዮሐንስ ወንጌል ምዕራፍ 10 ላይ ከማጋ እያወራ ነው። አሁን የምናወራ ተቀጥል ከሐዋርያቶቹ ጋር ነው። ቀጥል። ከሐዋርያቶች ጋር አይደለም እያወራ ያለው። ያው እዚህ ጋር ተሳስተሃል። ለምሳሌ ስለ ሐዋርያቶቹ ነው እያወራን አሁን ያለው አይደል? ማጋ ነው እያወራ ያን ቃል የሰጣቸው ማን ነው? ማጋ ነው እያወራ ያለው። እቺን ጨርስና እንሄዳለን። እዛው ቁጥር 10 ላይ ከማጋ ነው እያወራ ያለው ኢየሱስ። አሁን እቺን ጨርስ። ለምን ሌላ ቻናል ውስጥ ትገባለህ? እቺን ጨርስ ብራዘር። እዛው ላይ እኮ ነው። እዛው ይሄው 10:30 አሁን ከማጋ ነው። አሁን ይሄንን ቃል ያወጣው ማን ነው ጥያቄ። ከማጋ እያወራ ነው ኢየሱስ እኮ። ማንም ፈልቆ ወስዳችሁ ያለው ማን ነው? ባዩ ማን ነው? ከማጋ ኢየሱስ ነው እየተናገረ ያለው። ከማጋ እየተናገረ ነው አልኩ እኮ እንድናወራ። አላነበብኩም ቶታሊ ጥቅሱን። ለምን ጥያቄ በጥያቄ መልስ ትጠይቀኛለህ? እየነገርኩህ ነው። ኢየሱስ ከሆነ እዛ ጋር ደግሞ ማን ነው? እኔ ማን ነኝ ይላል። አብ እኔ ማን ነኝ ይላል።
እሺ ዳዊት ይሰማሃል? ከይቅርታ ጋር ለመጨረሻ ጊዜ ሁለት ጆሮ ነው ያለህ አይደል? ከይቅርታ ሁለት ጆሮና አንድ አእምሮ አለህ። ፕሊዝ እድል አልሰጠህም። እኔ ከምጠይቅ ጥያቄ ወደ ውጭ እንድትወጣ እድል አልሰጠህም። እየጠየቅኩ ያለው መልስ። ከዛ በኋላ አንተ በፈለከው መንገድ ጠይቀኝ እመልስልሃለሁ። that's my answer። እኔ እኮ ምንም አይደለም። ዮሐንስ 10:30ን እያብራራን ነው እየጠየቅኩ። ማን ነው የሚናገረው? ማን ነው ተናጋሪው? ኢየሱስ አልከኝ። ኦኬ በቃ ተስማማን። እስኪ ድረስ ከማን ጋር ነው እያወራ ያለው ኢየሱስ? ከማን ጋር ነው? አንተን ነው እየጠየቅኩ ያለሁት እኮ እኔ። እና ጥቅሱን ሳታቅ ታዲያ መስመሪ ውስጥ ገባ ትለኛለህ? ጉድጓድ ውስጥ ራስ ይገባ። ጥያቄ ጠየቅኩ እኮ ለምን ትበሳጫለህ? ጥያቄ ጠየቅኩ። እኔ ይሄ ቆፍሬ ያስረዳዋለሁ። መስመሪ ውስጥ ገባ ይለኛል። እኔ ግራ ገባኝ የምን መስመር እንደሆነ ራሱ። እሺ ምን ታርጋ እንዴ? የሚገርም ነው። ኧረ በፈጣሪ። እሺ ዮሐንስ ወንጌል አውዱን ያነበብክ እንዳላነበብክ ትሆናለህ። እሺ አውዱን ላስረዳችሁ ይላችሁ። አውዱን ላስረዳችሁ። ኢየሱስ እያወራ ያለው እዛ ክፍል ላይ ሐዋርያቶችን ስለመጠበቅ ነው። ለነማ ያላቸው ነው ለአይሁዶች። ፊልክቱ ለአይሁዶች አሉ። ምን አላቸው? እናንተ ከበጎቼ ስላልሆናችሁ አትሰሙኝም አላችሁ። ቁጥር 26 ላይ ከበጎቼ ያለው ተከታዮቼ አይደላችሁም፣ ስለዚህ አትሰሙኝም አለ። ከዛ በጎቼ ግን ድምጼን ይሰማሉ አለ። ተከታዮቹን እያለ ነው ኢየሱስ። ስለ ተከታዮቹ እያወራ ነው። ድምጼን ይሰማሉ አለ። ከዛ ምን አለ? ከጄ ማንም አይነጥቃቸውም አለ። ከጄ ለምን ማንም አይነጥቃቸው ማለት እንደ ዕቃ ይቀበላቸዋል ማለት ሳይሆን ወስዳቸው አታሳስቷቸውም፣ ወደ ሌላ እምነት አትወስዷቸውም እያለ ነው። ከዛ ቀጠል አደርጋ ለምን ሲባል የሰጠኝ አባቴ ከሁሉ ይበልጣል። ለኔ የሰጠኝ እነዚህን ተከታይ አድርጎ የሰጠኝ አብ ነው አለ። ገባችሁ አይደለ? ስለዚህ ማንም ሊነጥቅ አይችልም። ከአምላክ ማን ይነጥቃል? ስለዚህ ኢየሱስ ምን አለ? እኔና አብ አንድ ነን አለ። እኔ ከአብ ዳይሬክሽን ያለሁት አለ። ሌላ ጎራዬ ከአምላክ ጎራ ነው ያለው እንጂ ስለ አምላክነት እያወራ አይደለም። አብን ስለሰጠኝ ማንም አይጥቀኝም አለ። ኢየሱስ በምንድን ነበር ሲጠብቃቸው ነበረው? ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው ነበር አለ። ኢየሱስ በአምላክ ስም ነበር ሐዋርያትን ሲጠብቃቸው ነበር። ለዛ ሲባል እኔና አብ አንድ ነን አለ። አብና ወልድ አንድ ባይሆኑ በዓላማ ይነጥቁታል አይሁዶች። ሌላ ነገር የለውም። በቃ አለቀ። ለከ ጀስት አሁን ለምሳሌ ሁሱ እያወራ እኔ ገባውኝና እኔ አወራኝ ማንም እንትን ሊል አይችልም። ምክንያቱም እኔና ሁሱ አንድ ነን አልኩኝ። ምክንያቱም ሁሱ ስልጣን ሰጥቶኛል እዚህ ያልኩኝ ነው። ሐዋርያትን ስለመጠበቅ ነው የሚወራው። ኢየሱስ በማን ስም ነው የሚጠብቃቸው ነበረ? በአምላክ ስም። በራሱ ኃይል አይደለም። አቅም የለውም ኢየሱስ የመጠበቅ። እሺ ኢየሱስ ክርስቶስ አቅም የለውም የመጠበቅ አቅም ስለሌለው ቁጥር 5 ደግሞ አንብብ። ኢየሱስ ጠብቅልኝ ብሎ እንደሄደ ታውቃለህ ዳዊት? እሺ ወንድሜ ምን አልክ መሰለህ? እዚህ ጋር ኢየሱስ ክርስቶስ በራሱ ኃይል ሳይሆን አምላክ ስላለ በአምላክ ኃይል ነው እንደዛ ያላቸው ያልከኝ አይደለ? በመጠበቅ አልቻለም። በራሱማ ወዴት ነው የሚጠብቀው? ፍጡር እኮ መጠበቅ አይችልም ዳዊት። ኦኬ እሺ ሮሜ 9:5 ደግሞ አንብብልኝ ወይ እኔ ላንብብልህ? አልሐምዱሊላህ ረብ ከዚህ ክፍል ገብቶት ወጣ። ኢብሮ አለክ ማን ይወጣው? አራደው ካላስወጣኝ በስተቀር አለው። በቃ ወደ ኋላ እንዳትመለስ። አሁን ሮሜ 9 ሮሜ እሺ ሮሜ 9 አባቶች ከነሱ ናቸው፣ ከነሱም ክርስቶስ በስጋ መጣ። ለዘላለም የተባረከው አምላክ የተመሰገነ ነው። ያው እንደዚህ ማን ነው እሱ? ክርስቶስ። አረ ተረጋጋ። አብ ነው የተመሰገነ ያለው። ለዘላለም የተባረከው አምላክ የተመሰገነ። ወንድሜ እያልኩ ያሉት እኮ አብ ማለት እኮ ክርስቶስም ነው ኢየሱስም ነው እያልኩ እኮ ነው። አብና ኢየሱስ ክርስቶስ አንድ ናቸው እያልኩ ነው። እዛ ጋር ይሄንን አስረድቼ መጥቼ ለምን ትለያቸዋለህ? እንደዚህ ያለው አብና የመጨረሻ አብና አንዴ ትልቁ ላይ አድርጉኝ። በቃ ይሄ ሰውዬ አብና ኢየሱስ አንድ ናቸው ብሎናል። እኔ አንዴ ለምን አልገላገለውም ይልጅ? እሺ አንዴ ትልቁ ላይ አድርጉኝ ጋይስ። ካሜራ ቅድም ምን የሚል አንብበሃል? አምላክ እኔ አብ ነኝ የሚል አንብበሃል አይደለ? አረ ተው አንተ ሰውዬ ተወኝ ስለፈ አንተ ራሱ ተወኝ። በጣም በቃ ላለመሸነፍ የምታረጋቸው ጥረቶች ይሄው። እሺ እዚህ ጋር የራስህ ለምን ታነባለህ? እኔ ምልን ከፍተህ ለምን አታስነብብም? እስካሁን እኔ አብን ለምን ከፍተህ አብ ነው አልከኛ። ታዲያ ኢየሱስና አብ ይለያያል ወንድሜ ብራዘር። እኔ አንብብ ስልህ እኔ አንብብ ቃላቶቹን ታውቃቸዋለህ። እሺ በቃ ይሄው አብና ወልድ እንደሚለያዩ አንዴ ላሳይና ወደዛ ጥቅስ እንመለሳለን። እርሱም ታላቅ ይሆናል የልዑል ልጅም ይባላል ያላ ማን ነው የተባለ ያለው? ኢየሱስ አይደል? ዳዊት ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ማን ነው የሚሰጠው? እዚህ ጋር ለተወለደው ልጅ ነው። እዚህ ጋር ተሳሳተ። አሁን እኮ አንተ ያልተረዳው ነገር ለሚወለደው ለፍጡር ነው እዚህ ጋር እያወራን ያለ ነው። ለሚፈጠረው እኮ ማን ነው የሚሰጠው? እዚህ ጋር ጌታ አምላክ የተባለ ማን ነው? አምላክ አብ ነው ሰጪው። አዎ አብ ነው ሰጪው። ከማርያም ለሚወለደው ልጅ ተቀባዩ ማን ነው? እሱ ለሚወለደው ልጅ ከማርያም ኢየሱስ ከማን የተቀበለ ነው? ከአምላኩ ከአብ። ለምን እንደ ሰጪና ተቀባይ አንድ ናቸው? የሰውን መልክ ይዞ ስለወረደ ይሄ እኮ ግልጽ እኮ። አንድ ይቀር። ሰጪና ተቀባይ አንድ ናቸው ዳዊት ወንድሜ። ይኸውልህ ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ እንደ ሰው ልጅ ይበላል፣ ይጠጣል፣ ይደክማል፣ ይተኛል። ማን ነው አላልኩም? ሰጪና ተቀባይ እዚህ ጋር አንድ ናቸው ወይ?
አብ ነው እዚህ ጋር የሚሰጠው ብያለሁ አይደል? ለማን ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ በአጭሩ አስረዳው ሰውኛ መልክ ነው። አንዴ ተረጋ። እንደሚለያዩ የተማማር ነው። አንዴ ተቀባዩ ኢየሱስ ነው አይደል? ክርስቲያን ካልሆንክ አይገባም። እየነገርኩ ነው። የሰውን ፍጡር ሆኖ ነው የወረደው እያልኩህ ነው። አምላክ ነው እንኳን ወረደ። ኦኬ ኢየሱስ ሰማይ ላይ የክርስትና ትምህርት ራሱ እንደዛ አይደለም። ባይዘው ሰማይ ላይ ያየው ወልደ አብ ነው። በክርስትና ትምህርት ወልደ አብ ነው። አብ ወልድ መንፈስ ቅዱስ በመንፈስ ይለያያሉ። በድርጊት በቃ እና የሚለያዩ ነገሮች ናቸው። ይለያያሉ ግን አንድ አምላክ ናቸው። ኦልሬዲ የሚለያዩ ናቸው። አሁን እኔ ልጠይቅህ፣ እስካሁን ማስረጃ የሚለያዩት በምን? ኧረ ሲጀምር አይገናኙም። እስካሁን እኮ እንደሚገናኙ ማስረጃ ለምን የምትለያዩን ያስካት? መጨረሻ ላይ ምን ትላለች? መጨረሻ ላይ ምን እንላለን? አብ ወልድ መንፈስ ቅዱስ አንድ አምላክ ትላላችሁ። ስለዚህ ቢግ ዲፈረንስ እናንተ ትላላችሁ። አብ ወልድ መንፈስ ቅዱስ አንድ አምላክ። የመጨረሻውን ጃምፕ አትበላት። አሁን ሙስሊሞች ችግራችሁ እኔ አትሎ መቻልኩኝ። አብ ወልድ ችግር እንደሆነ ልንገርህ። የፈለከውን ቨርስ ብቻ የፈለከውን ጥቅስ ብቻ ነው ንጥል አድርገህ የምታወጣው እንጂ እኔ እየጠቀስኩ እኮ አይደለም የነበረው ዳዊት፣ አንተ ነህ ስትጠቅስ የነበረው ማቴዎስ 28 አይደለም። ለምን አብ ወልድ መንፈስ ቅዱስ ለምን አጨረስኩ? ምዕራፍ 5 ላይ እኮ ጠቀስክ። አሁን እኔ ልጠይቅ። በቃ እስካሁን ሞክረ የምችለውን ያቅምህን አድርገሃል። አሁን እኔ እስካሁን ጥቅስ እኔ እኮ በረኛው ሆኜ ማለት ነው። አንተ ኳስ እየጠለስክ እኔ የመለስኩ ነበር። ምንም የመለስክ አይደለም። እኔ ለምሰጠው ጥቅስ በሙሉ ጃምፕ እያልክ እንደምትዘል እያየሁህ ነው። እንግዲህ አይ ችግር የለም፣ ህሊና አለ። እሺ አሁን ምንም ጥቅስ ሳልጠቅስ እኔ አሁን ያለ ጥቅስ ራሱ እምነታችሁ ስህተት እንደሆነ አላሳይክ። እሺ ኢየሱስ ከአብ ነው የተወለደው አይደል ዳዊትዬ? ኢየሱስ ከአብ ነው የተወለደው? ከማርያም ነው የተወለደው ኢየሱስ። ላስተካክልህ። ኦኬ ቅድመ ዓለም ላይ የአብ ልጅ አይደለም ኢየሱስ? አብ እኔና እየነገርኩ ነው። አብ ወልድ መንፈስ ቅዱስ ኢየሱስ አንድ ራሱ ነው። በባህሪ ይለያያሉ እንጂ ኢየሱስ የአብ ልጅ አይደለም። ኢየሱስ የአብ ልጅ አይደለም። ኢየሱስ የአብ ልጅ ወደ ምድር ሲወርድ ድሮ ማርያም ሳትፈጠር በፊት ኢየሱስ የአብ ልጅ አይደለም። ማርያም ሳትፈጠር በፊት ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ በባህሪ ይለያያሉ እንጂ በአንድ አምላክ ናቸው። ሌላ የሚመልሰው ያ ማለት ወልድ ምንድን ነው? አማርኛ እኮ ነው፣ ግልጽ ነው። ግዕዝ ሆነ እንጂ አማርኛ መጠየቀን ብቻ አይዞክ። ከማርያም በፊት ድሮ ኢየሱስ ሰማይ ላይ እያለ በእናንተ ትምህርት ሰማይ ላይ እያለ የአብ ልጅ ነው ወይስ አይደለም? ራሱ ነው። የአብ ልጅ ነው። ራሱ ነው። ራሱ አብ ወልድ መንፈስ ቅዱስ ኢየሱስ ራሱ ነው እያልኩ ነው። የአብ ልጅ ነው ወይ? ኦኬ ወልድ አልተወለደም። የዛኔ ወልድ የሚባል ነገር የለም። አንተ ስም አብዱል ከሪም ነው። አብዱል ከሪም ራስህ አብዱል ከሪም ነክ እያልኩክ አብዱል ከሪም የአብዱል ከሪም ልጅ ነው ትለኛለህ መልሰህ። ኦኬ በቃ እሺ። ከዛ በፊት አብ ወልድ መንፈስ ቅዱስ የሚባል ነገር የለም። አንድ ፐርሰን አብ ወልድ መንፈስ ቅዱስ አለ። ሶስቱ ስላሴ ናቸው። በባህሪ ይለያያሉ እንጂ አንድ አምላክ ናቸው። አለ ይለኛል። ካለ ኢየሱስ ከአብ ነው የተወለደው አይደል? ማን ነው የወለደው? ኢየሱስ አንተ የተወለደው ከማን ነው የተወለደው? ከአብ ማን ነው የወለደው? አብ ምንድነው? አብ ማለት እኮ አባት ማለት ነው አይደል እንዴ ወገናችን? ኦኬ በአብ ተወለደ ስትል አልገባኝም። እንደ ማርያም እንደ ሰው ተወለደ ነው የምትለው? የክርስትናን ትምህርት ራሱ አታውቀውም። ባይዘው ከአብ ተወለደ ያንተን አገላለጽ ገለጽልኝ። እንደ በአብ ተወለደ ስትል እንደ ማርያም እንደ ሰው የተወለደው? ፕሮቴስታንቶችም ሁሉም እንደዚህ ነው የሚያምኑት። መልስልኝ። መልስልኝ። ተወልዷል ኢየሱስ ቅድመ ዓለም። እሺ እንዴት ነው የተወለደው? ክርስትና ቤተ እምነት መሰረት በቃ ይሄን እንዴት ነው የተወለደው? መልስልኝ። አትፍራ። አይዞህ በርታ ወንድሜ። አቋያ መጀመሪያ እኮ እኔ አይደለም እኔ እኮ እየጠየቅኩ ነው እስካሁን ድረስ ገና ጥያቄን ለጠየቅህ ራሱ ገና ክርስትናን አልተረዳውም። እንድጠይቅህ ራሱ አልገባህም። አንዴ መልስልኝ። አትፍራ። ኢየሱስ ክርስቶስ አሁን ኢየሱስ ክርስቶስ ከአብ ተወለደ አልክ አንተ አይደለ? እንደ ማርያም ነው የተወለደው። ስለዚህ ኢየሱስ ክርስቶስ ሁለት ነው የተወለደው ያልከኝ ነው። ዳዊት አንዴ የኒቅያን ጉባኤ መግለጫ አንብበን 3:25 ወንድሜ መልስልኝ። አትፍራ። እኔ እኮ አይደለም ያልኩት ክርስቲያኖች ያሉት። አትፍራ እኮ አሁን ለመጣህበት መንገድ ሲይዝ ለምን ትሮጣለህ? አትፍራ። መልስልኝ። ምንድነው የምትይዘኝ? እኔ የእናንተን ትምህርት እያስተማርኩ ኢየሱስ ክርስቶስ ከአብ ነው የተወለደው አልከኝ። ሁለቴ ነው የተወለደው፣ አንዴ ከአብ አንዴ ከማርያም ነው እያልከኝ ነው አይደል? እኔ እኮ አይደለም ያልኩት። የኒቅያ ጉባኤ ለምን አልክ? አሁን እኮ የኒቅያ ጉባኤ እኮ ነው ያልኩት። አንተ እኮ ነው ያልከው። ኧረ ዛሬ እሺ የኒቅያን ጉባኤ አንዴ አንብብልን እስኪ ታዩ። ወይኔ እሺ ማታውቀው ነገር ሌላ ጊዜ አታወራ። በቃ አራዳን እኮ ማርብታው ይሻልሃል። የመጣን አይደለም ታስበው ነው። አይ በቃ የማታውቀው ነገር አታወራ ሌላ ጊዜ እኮ አሁን አንብብልሽ 3:25 ኒቅያ ጉባኤ ማን እንደማያውቅ ለማውቅሽ አንዴ የማታውቀው ነገር አታወራ። ይሄንን እንለፈው። ይሄው አንዴ እንለፈው። ቆይ መጀመሪያ እንለፈው በለኝ። አንዴ እኔ በጣም ስለማላውቅ እስኪ 3:25 ኒቅያ ጉባኤ መግለጫን አንብብልን። አደከምከኝ። እኔ የምጠይቅህን መልስ ብቻ መልስልኝ። ለቺ ቅድማ መልስልኝ። የአብን ብቻ መልስልኝ። ማወቅ አርዶት ካንዴ ይቅርታ። ኧረ እባክህን ካለማወቅህ ድርቀት። አንዴ 3:25 ኒቅያ ጉባኤን አንብብልን መግለጫው ምን አንተ ደግሞ ካለማወቅህ ዝም ብለህ መናገር በዛ በጣም ተናገር። እሺ አንብብልኝ። እኔ ምን አንተ መልስልኝ የጠየቁን ጥያቄ። እኔ እኮ የሥላሴ ማስረጃ ለምን ተሳስቻለሁ ካልከኝ ደግሞ አንተን አነብልሃለሁ። ወዴት ነው የምትሳሳተው? የኒቅያን ጉባኤ መግለጫ አንብብልን። እኔ ወዴት ነው የምትሳሳተው?
እሺ ለምንድን ነው አብ ተወለደ ያልከው ታዲያ? አብ ተወለደ ኢየሱስ ክርስቶስ ከአብ ተወለደ አልከኝ። እኔ አይደለም ያልኩት አንብብልን ኒቂያ ጉባኤ 3 ኢየሱስ ክርስቶስ ከአብ ተወለደ ያልከውን አንብብልኝ አንተ። እኔ አይደለም ያልኩት። አረ በፈጣሪ እኔ አይደለም ያልኩት። የቱ ጋር ነው እንደዛ የሚለው? ያሉት እኮ አንብብልኝ 3:25 ኒቂያ ጉባኤ መግለጫውን። እኔ ጠየቅኩን ካልመለስክልኝ አላነብልም። መጀመሪያ ጠየቅኩ የኔ ነው የሚቀርበው። መጀመሪያ ወራነው እኔ ነኝ። ራስን ጥያቄ ራስን መልስ። ያው አንተ እንድትመልስ እኮ ነው። ይሄው ራስ እያነበብክ ጥያቄው ይመለስላል። አንብበው እስቲ። መልስልኝ። መጀመሪያ ጠየቅኩን ራስ መልስልኝ ብራዘር። እኔ ለምን እንዴ አዛው እየቆፈርክ ሰርተህ ትባላለህ? ከዚህ በኋላ እሺ አንድ ጥያቄ ልጠይቅህ። በተረጋጋ ትማሪያለሽ። አንዴ ይቅርታ። ይሄን በተረጋጋ መንፈስ አንድ ጥያቄ ልጠይቅህ። ምንም አንረጋጋም ዛሬ 3:25 ኒቂያ ጉባኤ መግለጫውን አንብበው። አትረጋጋ። ለኔ ስተር እኔ እኮ እያልኩ ያለሁት አንተ ኢየሱስ ክርስቶስ ከአብ ነው የተወለደው አልከኝ። አንተ ራስህ እኔ አይደለም ያልኩት። ያሉትን ሰዎች ላስነብብህ እኮ ነው። ሊቃውንት ያንተን አስተማሪዎች ላስነብብህ ነው። አንብብልኝ። አንተ አንብብ። እኔ ቦታውን አላውቀውም። አንብብልኝ። በቃ አልሐምዱሊላህ ልበል። ከ5 ዓመት በኋላ አላውቀውም ማለት አንብብልኝ። እንድታነብልኝ ስለፈለኩኝ አንተ ራስህ አውጣተን ያመጣው ጨረስን። ዛህራ አሁን አስወርጅልኝ ልጅ አይመጥንም። ሩጥ እንደዚህ አሁን አስወርዱኝ። የጠየቁት ጥያቄ መልስ ለማውረድ አላውቅም አልኩ እኮ ጨረስን። አልሐምዱሊላህ ረብል ዓለሚን አፍተር 50 ዓመት አልሐምዱሊላህ ረብል ዓለሚን ተላለ እንዴ ስቃለ እንጂ لا اله الا الله አላውቀውም ለማለት ሲቀድም አንደኛው መልእክት 5:7 አስተቃየን لا حول ولا قوه الا بالله። በቃ ዛህራ ቀጥል። ኦዚያን ጋር አውራ በቃ እኔ መች ኮን ኦዚያን አትደረቁ። እሺ ክርስቲያኖ ወገኖች ፕሊዝ ከአንተ ካላውቃችሁ በቃ እኔ አላውቀውም አንዴ ንገረን ማለት ይቻላል። እሺ ሰላም እሺ ምንድነው የሚለው? ይሄ ኦዚያን ነው የሚለው ወገናችን? ኦዚያን ነው የሚለው። እሺ ኦዚያን ኢየሱስ ከአብ አልተወለደም ቅድመ ዓለም እየጠየቀ ነበር። መልስለት እሱን እንጂ አንተም ኢየሱስ ከአብ አልተወለደም ብለህ የምታምነው? አሁን ዞሮ ጥያቄ ስላለኝ ነው የገባው። ችግር የለውም። አንድ ጥያቄ እኮ ገባኝ። አሁን አንተንም ልጠይቃ ኢየሱስ ከአብ አልተወለደም ቅድመ ዓለም? የእሱን ሰዓት መልስለት። እኔ እንደዚህ ጋር ገብቼ አልመለስም። እሱ ነው መመለስ የሚችለው። እሱ እኮ አይደለም እሱ ያለኝ ጥያቄህንም መልስልኝ። እኔም ጠይቄ ራስህ መልሰው ጥያቄውን ያለኝ። አላውቅም ካልክ መልስልሃለሁ። በቃ ዞሮ እሱ ከሱ ጋር ያወራችሁትን ከሱ ጋር አውሩ። እኔ ብዙም ትምህርት ስለሌለኝ እዚህ ጋር ከሱ የበለጠ መግለጫ አልሰጥበትም እኮ። ኦርቶዶክስ ተዋህዶ ስለሆንክ 3:25 ኒቂያ ጉባኤ ላይ ያሉትን መግለጫ ታውቀዋለህ? ተማርኩ ብዙ አላውቀውም። እኔ ግን አንድ ጥያቄ ልጠይቅ። በቃ እሺ። እኔ የምጠይቀው ጥያቄ ምን እንደሆነ ታውቃለህ? አሁን ለምሳሌ ከእስልምና እምነት ውጭ የሆኑ ሰዎች ከሆኑ ሰዎች ጋር በሰላም መኖር ትችላለህ? በፍቅር ጓደኝነት አድርገህ መኖር ትችላለህ? በክርስትና አይቻልም። በክርስትና አይፈቀድም። የክርስትና መጽሐፍ ቅዱስ ይከለክላል። በእናንተን ያልኩህ አታዝር። ጥያቄ አታዝር። መጽሐፍ ቅዱስ ይቻላል ወይ ነው? መጽሐፍ ቅዱስ ይከለክላል። በእኛ ያልተዋጉን ሰዎች እንደ ጦርነት ውስጥ ካልከፈትክ ምን ማትል ከሆነ በሰላም የምትኖር ከሆነ መልካም ዋሉላቸው ብሎ ቁርአን ይነግራል። በእናንተ ግን ጭራሽ እንደዛ ሰላም ያውጣልኝ። በቃ ሰላም 489 ላይ ያውጣልኝ እኮ። ቆይ መጀመሪያ ላይ የሆነ ነገር ላሳይህ አይደል? በእናንተ ይቻላል። ቆይ እኔ እኮ ልጠይቅን የመጣው እኮ። ቆይ እኔ ልጠይቅህ አይደል የመጣው? አሁን አንድ ማሳየህና ጥያቄ መልስና ትጠይቀኛለህ። እሺ አይ እንደዛ ሳይሆን እዚሁ አሳይቼ እሄዳለሁ። እሺ ችግር የለውም። አሁን ሱራ አውጣና ሱራ 4 እዛ ከሄድን ስለማንመለስ አንዴ ላሳየህና በዚሁ ልጠይቅህ አይደለም ላሳየህ ብቻ ነው። እሺ ይቻላል። የጠየቅኩን ጥያቄ እሱን እኮ ከፈለክ እኮ ሌሎች የሚወያዩ አሉ እኮ። ችግር አትወያይም። እኔ ለጠየቅኩት ጥያቄ ለምን አትመልስም? እሺ በቃ ጠይቀህ ሚዩት አድርገህ ታዳምጣለህ ማለት ነው። ግን ላሳየህ ከዚህ ብዙ ሰው ስላለ አውጣልኝና እሺ ለአንተም ለሁሉም ላሳያቸውና አንዴ ተረጋጋ። መልስላለሁ ወደ አንተ። በክርስትና አይቻልም ያልኩት ማስረጃ ልስጣችሁ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ይናገራል። ባይዞ ምን ይላል? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም ማለት በክርስቶስ ያው እነሱ በሚያምኑት እምነት ማለት ነው። በክርስቶስ ለሚኖር አብና ወልዳለሁ ማንም አለ ወደ እናንተ ቢመጣ አለ ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም እንኳን አትበሉት ይላል። አንተ አሁን ሰላም ብለህ ነው የገባኸው፣ ግን በጣም የሰራው ሰላም እንዳትሉ ሰላምታ እና ከየትኛው ግራውንድ ሆነ ነው አንተኛ ልጠይቅ ነው የገባው? ባይዞ መጀመሪያ ላይ ቆይ ችግር የለውም። እሱን እኮ ይመልስልሃል። አሁን የጠየቁን አውጣውና ይቻላል ብለሃል። አንየው ይቻላል ብለሃል። እኔ ማስረጃ አስጣለሁ። አንዴ ይቅርታ። ይሄ እንዴት ነው ችግር የለውም ተብሎ ችግር አለው ብለኛ ጋር የምትመጣው? መጀመሪያ አንዴ ይቅርታ። ይሄ ችግር አለው በለኝና
ከዛ እኛ ጋር ደግሞ ችግር የለውም ማለት ነው። መጀመሪያ እንዴት ነው ይሄ ችግር ያለው ሰላም እንዳትሉ የሚል መጽሐፍ አሁን እዚህ ሰላም አትበሏቸው አለ እንጂ መንግስተ ሰማያት የእናንተ እኮ ምንድነው የሚለው? መንግስተ ሰማያት ጭራሽ አይገባም። አየው ገነት ራሱ መግባት አይችልም። ኧረ ቆይ እዚህ ጋር በቤታችሁ አትቀበሉት ይላል። ከነሱ ወገን አድርጋችሁ ከያዘ እዚህ ጋር መንገዱን ተሳሳተ ይላል። ቆይ ይኸው እዚህ ጋር ንገርካ በቤታችሁ አትቀበሉት ይላል። ሰላም አትበሉት ይላል። አሁን አንተ እኔ መንገድ ላይ ብታኝ ሰላም አትለኝም? ይሄ በጣም የሰላም ሃይማኖት ነው ኦዚያን። እስቲ ግልጽ እውነት እናወራ ከተባለ የሰላም ሃይማኖት ነው። በእናትህ እሱን ከሌላ ጋር ተወይ። እኔ የጠየቅኩን ላይ ሂድና እናወራ። ይሄኛውን ሂድና ጠይቃቸው። ይቻላል ብለሃል። እስቲ ያሳይ። መጀመሪያ የራስን ሰዎች ጠይቃቸው። ይሄኛውን እንዴት ነው ችግር? ይሄ ችግር እንዴ እስልምና ለመሳደብ ነው የሚመጡት? ይሄ እንዴት ነው ችግር የለውም የምትለኝ? ወይ ይሄኛው ችግር አለው ጠይቅና መጣለው በለኝ። ይሄኛው ስህተት ነው ችግር አለበት የምርም በለኝ። እንደዛ ነገርኩ እኮ እኔ ልመልስ አይደለም ልጠይቅ ነው የገባው አልኩ አይደል? ይሄ ግን ትክክል ይመስላል። እኔ አሁን ጥያቄን አንተ ይቻላል ብለሃል ድረስ መልስልኝ እኮ እኔን አስረዳሃለሁ። ዛኔ ይሄኛው ግን ትክክለኛ ነው ብለህ ታምናለህ? የሰላም ነው ብለህ ታምናለህ? ይሄ ንግግር ትክክል ራሱን የቻለ ፍቻ አለው። የራሱን የቻለ ፍቻ አለው። ስለዚህ ማብራት ስለማልችል እሺ አንተ ሰላም ሰላም አትበሉ በቤታችሁ አትቀበሉ የሚል መጽሐፍ የሰላም መጽሐፍ ነው ተብሎ ይታመናል እንዴ ኦዚያን? ሰላም አትበሉ አለ የሚል ሰው አለ በክፋቱ በክፉ ስራው ይካፈላልና ምንድነው ሰላም ካላችሁ ክፉ ስራው ይተላለፋል በቫይረስ መንግስተ ሰማያት ያስወጣል የሚል አለ። ይሄ እኮ መንገዱን ሳት ይላል ቆይ ያንን ለብቻ የተጠይቀኛል። እዚህ ጋር ሰላም ማለት እንደ ኃጢአቴ እንደ ቫይረስ በእጅ ይተላለፋል ነው። እኔ ኃጢአት እንደ ቫይረስ ይተላለፋል። ሰላም የሚለው ይከፈላል። እና ማን ነው ሲባል በክርስቶስ ትምህርት የማይኖሩትን አለ በቤታቸው አትቀበሏቸው አለ። አሁን እኔ ይሁን አደጋ ቢደርስብኝ ራሱ ቤት አታስገባኝም እናንተ ጋር ማለት ነው። እኛ እንደዛ አይደለም። እኛ ስለምን አይደለም። በጣም ያናድዳል። በጣም ነው በቃ ቁርአን ሊያወጡ በጣም ያናድዳል። በጣም እናውጣው። በጣም ምትገርም ልጅ ነግናል። በጣም ያናድዳል። ኢብሮን ትልቁ ላይ አድርጉት ጋይስ፣ ኢብሮን ትልቁ ላይ አድርጉት። በጣም ያሳዝናል ጋይስ፣ በጣም ያሳዝናል። እንደዚህ በጣም ያሳዝናል። ሰላም እንዳትሉ ማለት እኮ እጅግ የሚያሳዝን። ኢብሮን ትልቁ ላይ አድርጉት ጋይስ አድሚኖች። በጣም ያሳዝናል። ሰላም እንዳትሉት ይላል። 1500 ሰዎች አላችሁና ኢብራሂምንና አብዱልከሪም ፎሎ እያደረጋችሁ ባርክላሁ። ያው አብዱ ከፈትኩልህ፣ የኛን ደግሞ ያው የነሱ ተመለሰው ለኛን ከፈትኩልህ። አብዱ ያው አንብበው እስቲ ኦዚያን ለካችን አላህ ምን ይለናል? ይሄው እዚህ ጋር ይታያል። ትልቁ ፕሪንሲፕላችን ይሄ ነው ኦዚያን። ትልቁ ፕሪንሲፕል 89 ያልኩ ቁጥር 89 ቆይ ከዚህ እንነሳ ወገኔ፣ ከዚህ እንነሳ። ቁርአን ምንድነው የሚያስተምራችሁ አይደል? ግን ከዚህ አንብበው ምን ይላል? አምላክ ሱራ 4 ወደዛ እንሄዳለን። መጀመሪያ ይሄኛውን ይኸውልህ የከፈትኩልህ ያልከፈ የእስልምና ነው የምጠይቀን ኦዚያን። ስለ እስልምና ነው የጠየቀን የነገርኩን እኮ ስለ እስልምና ነው አይጠየቀን ኦዚያን። አይሰማም ገብቶኛል። ስለ እስልምና ነው ከተሰማ ይኸውልህ የጠየቅኩን ያልጠየቅኩልህ አትክፈት። አይደለም ስለ እስልምና ሰላም የጠየቅኩን ያልጠየቅኩልህ አትክፈት። እኮ ስለ እስልምና ነው የጠየቀን አይደል? ወይ እኮ የጠየቅኩልህ ሀዲና አብራራልኝ ነው እኮ ያልኩት። ሱራ 4:89 ላይ ያወጣልኝ። ጥያቄህ ምንድነው? ሀዲና አብራራልኝ። ጥያቄህ ምንድነው? ጥያቄህን መልስ እኮ ጥያቄ ችግር የለውም። ጥያቄን እዛ ነው ጥያቄ ያለ እዛ ነው የኔ ጥያቄ። እሺ ጠይቀን መጀመሪያ ጥያቄህን ጠይቀን መጀመሪያ ጠይቀን። እሺ አውጣልኝና እናንብበዋል። ጥያቄህን ጠይቀን መጀመሪያ በሰላም እሺ በቃ እዚህ አንዴ ላብራራው ነው። ጥያቄ እዛ ነው ያለ። እኔ እኮ እናንብበው ነው እኮ ያልኩት። እሺ አንዴ ለህዝቡ ልናገር በቃ ከዛ እንሄዳለን ወደዛ እንሄዳለን። እዚህ ጋር አምላካችን እዚህ ቆይ አንዴሽ አምላካችን አላህ ምን ይለናል? መጀመሪያ እዚህ ላይ ምዕራፍ 60 ቁጥር 8 ላይ አምላካችን እንዛ ባይጠይቅህ እሱን እኮ አልጠየቅኩም ብራዘር። ወደዛ እንሄዳለን በቃ አንተ ይሄኛው እንዲብራራ ስላልፈለክ እቺን አውርቼ ወደ አንተ ደግሞ እንሄዳለን። እሱን አልጠየቅኩም። የጠየቅኩ ላይ መልስ እዛ እንሄዳለን። አንዴ እባክህን ኦዚያን ልንሄድ ነው። አንዴ እባክህን ይቅርታ፣ የእስልምናን ትምህርት እናወራ አንዴ፣ ከዛ ወደ አንተ ጥያቄ እንላለን። በእስልምና አብዱልከሪም ወይ ሁሱ በቃ የጠየቀውን አውጣለትና ከዚያ በቃ የኢስላም አስተምህሮ የሚለውን ደግሞ እናሳየዋለን። ሁለቱ የተለያዩ ሀሳቦች ናቸው። ለማንኛውም አውጣለት። ሱረቱ ኒሳ ቁጥር 89 ነው አይደል አለው? ቁጥር 89 አውጣለት።
መጀመሪያ መጡትን ሹባዎች ታስወግዱላቸውና ከዚያ የትኛውን ትክክለኛ አስተምሮ ስላመጣው ሐሳብ የሚለውን ደግሞ ቀጣዩ እንትን ይላል። እሺ ያውና እዚህ ጋር ኦዚያን አለ ወርዷል መሰለኝ። ኦዚያን ላክና ግባ ላኩለት። ተመልሶ ኦዚያን ይሰማል? አስገብታችሁታል? ገብቷል እሱ። አዎ ገብቷል። እሺ ያው ኦዚያን ወጥቶልሃል። እናንብብልህ። ኦዚያን መኖሩን አረጋግጥ። أثبت لنا وجودك. ايش؟ الله الله وزين الله علم መልካም ያውና ሱረቱ ኒሳ ምዕራፍ 4 ቁጥር 89 ያልከው ወጥቶልሃል። ያን ቅጽ እየተናገረ ያለው ስለሚዋጉ ከሃዲያኖች አስመልክቶ ማይሰራ ስለሚዋጉ ከሃዲያኖች አስመልክቶ የተነገረ አንቀጽ ነው እኮ። ከነሱ ጋር በሰላም መኖር ይቻላል ወይ እያልኩ ነው። አሁን ከነሱ ጋር በሰላም መኖር ይቻላል ወይ? በጣም ጥሩ። አሁን ስለሚዋጉ አካሎች ነው። ሊዋጉ የመጡ አካሎች ደግሞ እኛ እነሱን ሰላም ከፈለጉ በሰላም እንኖራለን። ሰላም አንፈልግም ካሉ ግን የዛኔ ከራስ መከላከል ግድ ይላል። ሊዋጉ አይደለም እኮ እሱ የሚለው እዚህ ጋር በእነርሱ አለ እንደ ካዱ ብትክዱ ነው የሚለው። ቀጣይ አንብባ። ቀጣይ ነገር ቀጣይ አንብባ። ሊዋጉ ስለሚዋጉና ስለማይዋጉ አካሎች ለሁለት እየተናገረ ነው። ቀጣይ ቁጥር 90 ላይ ምን ይላል? ቁጥር 90 ላይ ምን ይላል? ከኛ ጋር ነህ? ቆይ እዚህኛው ለስቲ ላምበው ዝቅ አድርግልኝ። ላምበው ዝቅ አድርግልኝ። 89 እሺ። እነርሱ እንደካዱ ብትክዱ አለ። እነርሱ እንደካዱ ብትክዱ እኩል ብትሆኑ ተመኙ። ባለህም ሃይማኖት እስከሚሰደዱ ድረስ አለ። ከነርሱ ምን አለ? ባለ ሃይማኖት እስከሚሰደዱ ወዳጆች አትያዙ። ምን አለ? ከነሱ እስከሚጠፉ ድረስ ወዳጆች አትያርጓቸው። በእምነትም ቢያፈገፍጉ አለ ያዟቸው፣ ማርኳቸው። እሺ ወደ ዞር አድርግልኝ ትንሽ ማርኳቸው። እስቲ እንትኑ ጋር ይጋርደኛል። ማርኳቸው፣ ግደሏቸውም፣ ከነሱ ወዳጁና ረዳት አትያዙ ይላል። ሱራ 61 ላይም እንደዚህ እነሱን ወዳጅ ያደረገ ከቀጥተኛው መንገድ እንደራቀ ከእስልምና እንደወጣ ወይም ደግሞ ጋር እንደገባ ያሳያል። የሚዋጉና የማይዋጉ አካሎች አሉ። በእስልምና ሙሉ ቁርአን ላይ ሁሉ ነው የሚያቸው። አሁን ሊዋጉ ስለመጡ አካሎች እየተናገረ ነው። ገብቷል አይደል? ቀጥሎ ምን ይላል? እነዚያ በእነርሱ መካከል ቃል ኪዳን ወዳላቸው ህዝቦች የሚጠጉና ወይንም እናንተን ለመጋደል ወይንም ወገኖቻቸውን ለመጋደል ልቦቻቸው የተጨነቁ ሆነው የመጧቸው ሲቀሩ አለ። ስለሚጋደሉና ስለማይጋደሉ አካሎች እየተናገረ ነው። ስለዚህ ሊዋጉ የመጡ ካልሆኑ እነሱን እንዳትነኳቸው አለ። ስለዚህ ስለሚዋጉ አካሎች ነው ከላይ ያለው እየተናገረ ያለው። ቃል ኪዳኑን የጠበቀ እናንተን ያልተዋጋን ግን እንዳትነኩት ይላል። አይደለ? ስለዚህ እንደዛ አይደለም ማሚላ የካዱትን ነው የሚላ። እሱ ታችኛው ሌላ ምዕራፍ አይደለም። ሌላ ምዕራፍ አይደለም። እሱ ሌላ ምዕራፍ ነው። ሌላ ምዕራፍ አይደለም። እነዚህ ሲቀሩ እያለ ያስቀመጠልህ ነው። ቀጣዩ የትኛው ነው ሲቀሩ እያለ ያለው? ከላይ የትኛው ስለምትጋደሏቸው አካሎች ቀጥሎ እየነገረህ ነው። ሌላ በሃይማኖት የካዱትን ነው የሚለው። ከታች እኮ ሌላ ፖይንት ነው በሃይማኖት የመጡትን። እዚህ ደግሞ በሃይማኖት የካዱትን ሌላ ፖይንት አይደለም። ኦዚያን እነዚህን ሲቀር ማለት ነው። የትኞቹን? ከላይ የጀመረልህ አረፍተ ነገር አለ። ገብቶሃል አይደለ? ከላይ የጀመራቸው አለ። አሁን ደግሞ አንተ ለጠየቅከው በእስልምና በሰላማዊ ሁኔታ እንድትኖሩ ከሰዎች ጋር ያዛቸዋል ወይ ላልከው ደግሞ አሁን ነፍ አንቀጾችን እናሳየ። የቅድሙን አውጣለት። አሁን ያውና አሁን አንብበው። ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ይላል።
እነዚያ በሃይማኖት እሺ ከአንድ ላይ አንብብልኝ ከቁጥር አንድ ላይ አንብብልኝ ከቁጥር አንድ ጀምርልኝ እና ሰይቆ ከቁጥር አንድ ላይ አድርግ እነዚያም በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸውና ወደ እነርሱም ብታስተካክሉ አላህ አይከለክላችሁም ይላል። አላህ አስተካካዮችን ይወዳልና ይላል። አየህ አይደል? ሰላማዊ እስከሆነ እሺ አንድ ላይ አድርግልኝ እሺ እኮ ሰላማዊ እስከሆነ ድረስ ያልተዋጋ ከሀገር ያላሳደደ ሰላማዊ የሆነን ሰው እንዳትነካው በፍጹም ለእርሱ እንደውም መልካም ዋሉለት ይላል። ያው ስለዚህ በመልካም እሺ እሱ አንድ ላይ አድርግልኝ ቁጥር አንድ ላይ አድርግልሽ የትኛው ቁጥር 1 61 ላይ 61 ላይ አድርግልህ ምዕራፍ 60 ከቁጥር 1 ላይ አይፈልግም አድርግለት እንጨርሰልህ ግን ጥሩ ነበር። በመልካም መኗኗር እንደሚያዝ የቁርአን አናቅጾች ሁሉ ላሳይህ ነበር። እሺ ያው አንድ ወጣለህ። እሺ ሱራ 1 ላይ ነው። እሺ እናንተ ያመናችሁ ወይ ጠላቶቻችንና ጠላቶቻችሁን ወዳጅ አድርጋችሁ አትያዙ። ከእውነት የመጣላችሁን ሃይማኖት በእርግጥ የካዱ ሲሆኑ ውዴታን ወደ እነርሱ ታቀርባላችሁ። እሺ መልእክተኛውንና እናንተንም አለ በአላህ ዳር አይሰማም። ትንሽ ወደ ዳር አድርግልኝ። ወደዚህኛው በአላህ ብዬ ጨርሻለሁ። ወደዚህኛው ዳር አድርግልኝ። ወደዚህኛው ዳር አድርግልኝ። ወደዚህኛው በአላህ እሺ በጌታችሁ ስላላመናችሁ ከመካ ያወጣሉ። አይዋ በመንገዱ ቆስኪ እኔ እኮ ጽፌዋለሁ። ቆይ በቃ ላውራ። ቆይ አንድ ላንብበው። ጽፌዋለሁ። እናንተ ያመናችሁ ወይ ጠላቶቻችንና ጠላቶቻችሁ ወዳጆች አድርጋችሁ አትያዙ። ከእውነቱ የመጣላችሁን ሃይማኖት በእርግጥ የካዱ ሲሆኑ ይላል። በሃይማኖትም የማያምኑትን ነው ውዴታን ወደ እነርሱ ታደርሳላችሁ። መልእክተኛውንና እናንተን በአላህ በጌታችሁ ስላመናችሁ አለ ከመካ ያወጣሉ። መንገዴን ለመታገልና ውዴታዬን ለመፈለግ የወጣችሁ እንደሆናችሁ ወዳጆች አድርጋችሁ አትያዙ። ምን አለ? ውዴታዬን እና አለ ለመፈለግ የወጣችሁ እንደሆናችሁ አለ ወዳጆች አድርጋችሁ አትያዙ። ምን አይነት እነዛ ያላመኑትን ብቻ አይደለም ምን ያደረጉትን ዋናውን ረሳው። መልእክተኛውንና አማኞችን ያሳደደ ከሃዲን እየተናገረ ነው። ለምን እሱን ትተዋለህ? የካዱ ነው የሚለው ያሳደደ አይደለም የሚለው የካዱ ነው የሚለው ያው ያሳደደ የሚል አሳየው አለ። ያወጣሉ ከመካ ያወጣሉ። ያው ገብቷል። ከመካ ያሳደዷቸውን ከሃዲያን ውስጥ ጠላቶችን ስለነሱ የሚናገር አንቀጽ ነው አሁን እያመጣ ያለው። መልእክተኛውና አማኞችን ከመካ አሳደዷቸዋል። ገብቷል። እዚያም ስለነዚህ አካሎች እየተናገረ እንጂ ሰላማዊ ስለሆነ የሌላ ከሃዲ አይደለም እያወራ ያለው። እሺ ቆይ ልጨርሰው። ለመታገል ውዴታዬን ለመፈለግ የወጣችሁ እንደሆናችሁ ወዳጆች አድርጋችሁ አትያዙ። እሺ ምንድነው የሚለው መጽሐፍ ቅዱስ? ምንድነው የሚለው? እኔ ግላችኋለሁ መጽሐፍ ምንድነው የሚለው? ቆይ ወደ መጽሐፍ ቅዱስ እንገባ። እኔ ግላችኋለሁ በሰማይ ያለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችን ውደዱ አይደል የሚለው? ለሚያሳድዷችሁ ጸልዩ፣ ለሚረግማችሁ መርቁ ነው የሚለው። እሺ እኔ የምትደብቁና አለ የምትገልጹትን ሁሉ የማውቅ ሲሆን ወደ እነርሱ በፍቅር ትመሳጠራላችሁ። ከእናንተም ይሄንን የሚሰራ ሰው አለ ቀጥተኛውን መንገድ በእርግጥ ተሳሳተ ነው። እሺ ጠላቶችን ሁሉ ትወዳለህ ማለት ነው አይደል? እዚያም መውደድ አለመውደድ በእኔ የክርስቶስ ስራ በእኔ ይፈጸም አይፈጸም እንትን አይልም። ግን እሱ አዝዞናል። አምላካችን ሰው በድካሙ ላያደርገው ይችላል፣ የበረታ ደግሞ ያደርገዋል። ስለዚህ ኢየሱስ ክርስቶስ ጠላቶችን ሁሉ ይወዳል ማለት ነው አይደል? አዎ ፍቅር ነው እሱ። أما أعدائي أولئك الذين لا أملك ولا ينتكسوت على ثانديبرو بلاچو ያልወደዱትን ጠላቶችን አለ ጠላት እንዳለው ገለጸ። እነሱን ግደሏቸው ያለ ህዝር ጌታ ሰው ረዷቸው ይቅርታ ማረድ ወይ ሁሱ ከዛ በፊት አንድ ጥቅስ ከዛ በፊት ከጥቅሱ በፊት ጠላትን ሁሉ ይወደዳል
ይሄን ብጠይቅልኝ ሰይጣን ይወደዳል? ያ ስለሆነ ነበር ክርስቶስ ፍቅር ነው፣ ለሁሉም ፍቅር ነው። እሺ ሰይጣንን ትወደዋለህ አትወደውም? ሰይጣንና የሰው ልጅ ምን አገናኘው? አላህ እኮ የሰው ልጆችን እኮ ከሰይጣን ጋር ያገናኛቸዋል። እናንተ ከባዶች ይላችኋል። እናንተ ሰይጣንና ሰዎች ከባዶች ይላችኋል። ና ሰይጣን እያለ የሚሳደበው ኢየሱስ ክርስቶስ ነው አይደል? እኔ የሚገርምኝ አንዳንድ እሱ ለምንድን ነው የሰው ልጅ ከጋንንት ጋር የሚደንበው ነው የሚለው። አሁን የተጠየቀው እናንተ ከባዶች ይላል። እናንተ ሁለት ከባዶች ሰዎችና ጋኔኖች ይላል እኮ። ጋኔን እና ሰይጣን አንድ አይደለም፣ የተለያየ ነው። እሱ እናስረዳሃለን። ነገር ግን አንተ ጋኔን ተቀየር ቆይ ጠላቶቻችንን ሁሉ እንወዳለን ብላችሁ ታምናላችሁ አይደል? ትክክል። ሰይጣን ጠላት ነው አይደለም? ሰይጣን ጠላትህ ነው አይደለም? ሄሎ ሄሎ አሎ እኔ መልስለታለሁ። ሰይጣን ጠላት ነው፣ ግን ጠላት ሲል እዚህ ጋር ጠላትን ውደድ የሚለው ለሰው ነው እንጂ እዚህ ጋር ለሰይጣን ለሰው ነው ያለው። የትኛው ነው እዚህ ጋር በራስ እየተፈላሰፍክ ልትረጉም አንተ ደግሞ እንትን ቁርአን በአማርኛው ሱራ ላይ ታወጣልኛለህ? የሆነ ጥያቄ ላይ ቁርአን ላይ ለሰው ነው የሚለው የቱ ጋር ነው ያለው? ዳዊት እሱ ለልጁ ጠይቀው። እኔ ጥያቄ የመጣሁት ሌላ ነው ልጠይቅህ። ቁርአን ሱራ እሱ ለሱ ጠይቀው። እሱ ሲመጣ ጠይቀው ለሱ ጌታ ሰው ይሄን ጨርስ። እሺ መጀመሪያ ይሄን ጨርስ። እሺ ቅድም አብዱል ከሪም ሲጠይቀኝ የነበረው የጥቅስ ጥያቄ ደግሞ እኔ አላውቀውም እሱን፣ ምክንያቱም እኔ ኦርቶዶክስ አይደለሁም። ስለዚህ እሱ ደግሞ ሲጠይቀኝ የነበረው የኦርቶዶክስ እንትን ነው። እኔ የምጠይቀው እሺ እነዚያን ነገር ግን እነዚያን በላያቸው ላይ ለንግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው ይላል። ኢየሱስ ክርስቶስ ጠላት አለ የለውም? ኢየሱስ ክርስቶስ ጠላት አሁን ይሄ የሚያወራው እሺ ይሄ የሚያወራው ስለመጨረሻው ምጽአት ነው። በመጨረሻ ቀን አሁን ከላይ ጀምረህ አንብበው እስኪ። ከላይ ጀምረህና አንብበው። ስለምንድን ነው የሚያወራው? አራው ፈጣሪ እረዷቸው እያለ የሚያዘው ማን ነው? አሁን ጥያቄው እረዷቸው የሚለው ኢየሱስ ክርስቶስ ነው። ይሄ ደግሞ በምሳሌ ነው። በንጉሱ ምሳሌ ተመስሎ ክርስቶስ ዳግም ሲመጣ ሁሉም ለፍርድ ቆመው የዛኔ ሊነግስ ያልወደድ ይወጉት ሁሉ ይታረዳሉ ማለት ነው። ይጣላሉ ማለት ትእዛዝ ነው። ይሄ እረዷቸው እያለ ነው። ኢየሱስ የሚቀጣቸው አምላክ ነው ብለህ ታምናለህ አንተ? የትንሣኤ ቀን የሚሆነው የሚቀጣቸው ነው ምናምን። እረዷቸው የተባለ እኮ ለመላእክት ነው። አዳምጠኝ። እረዷቸው የተባለ ለመላእክት ነው። ኋላ መላእክቱን ይልካል። እሺ እረዱ እያለ ያዘዘው ፍሬ ከገለባ ይለያል። እረዱ እያለ ያዘዘው ማን ነው? ቆይ አዳምጠኝ። እሺ በቃ ሁሉ አንድ አዳምጠኝ። ከላይ ጀምረህ ስለ ንጉሱ ብናወራ አሁን ይሄ የሚያወራው ስለ ንጉስ ነው የሚያወራው። ስለ ንጉስ እሺ እረዱ እያለ አምላክ ኢየሱስ ክርስቶስ ነው። ይሄ የሚያወራው ስለ ሰው ረዱ እያለ አይደለም። ማን ነው ረዱ ያለው? ይሄ የሚያወራው ማለት ነው ስለ ዳግም ምጽአት በምሳሌ እያሰጣቸው። ማን ነው ረዱ? ከዛ ደግሞ አሽከሮቹ ደግሞ መላእክት ናቸው። አጫጆቹ መላእክት ናቸው። እሺ ማን ነው ረዱ እያለ ያለው? ረዱ የሚላችሁማ ንጉሱ ሰራተኞችን ነው። አየው ኢየሱስ አይደለም? ንጉሱ ሰራተኞች ኢየሱስ አይደለም? የንጉስ ስራ ነው ይሄ። የትንሣኤ ቀን የሚሰራው ንጉሱ ነው እንዴ? እኮ ንጉሱ አዳምጠሽ በምሳሌ እኮ ምሳሌ ነው። ከላይ አርግልኝ እና ሙሉ እናንብበው። ክርስቶስ በንጉስ አምሳያ ለሰው በምሳሌ ነበር ክርስቶስ ያስተምራቸው። የደው ምሳሌ ስለራሱና ስለ መላእክቶች ነው። ረዷቸው የተባለ መላእክቶች አንድ ጀምረህ እስከ 27 ልታነብ ነው። አንድ አይደለም። ከላይ ትንሽ ሐሳቡን አንድ አይደለም አውጣለት። እሺ ብሎ አድርግልኝ። ረዷቸው የተባለ ይሄ ሰው ረዷቸው ረዷቸው ከየት ጀምሮ ያውጣለት? ያ አሁን እዚህ ጋር ብዙ ሰዓት ሊፈለሰፍ ነው። ገብታችኋል አይደል? እሺ ምን መፈላሰፍ አይደለም። እርሱም አንተ ክፉ ቆይ ለእያንዳንዳቸው የሰጣቸው መክሊት አለ። ምንድነው? ለይሄ ደግሞ ለኛ ለየራሳችን የተሰጠ መክሊት አለ። ልንሰራበት የተሰጠ መክሊት አለ። አሁን ይሄ የሚያወራው ስለዛ ነው። አርግልኝ። እሺ በሐሳቡን ግን ከላይ አላነሳውም። እርሱ አንተ ክፉ ባሪያ አለ። ቆይ እሺ ፈርቻለሁና ጨካኝ ስለሆን ካለ ያላኖርከው ትወስዳለህ፣ ያልዘራው ታጭዳለህ። ይሄ ምንድነው? አሁን ይሄ ሰነፉ አንድ መክሊት የተሰጠው ነው። አንድ መክሊት የተሰጠው ሰው ከላይ አርግልኝ እስቲ ከላይ አርግልኝ አይደለም። ያው እንዴ እና 27 ታነብ ነው እንዴ? ከቁጥር ስንት ነው
ምን ሆነ ነው ወይ ቤት አንብበና ሐሳብማ ኢየሱስ ክርስቶስ የተሰጣቸው 5 መክሊት አለ 3 መክሊት አለ የተሰጣቸው 2 መክሊት የተሰጣቸው አለ 1 መክሊት የተሰጠው አለ አሁን የ5 መክሊት የተሰጠው ብዙ ባለጸጋ የተሰጣቸው ለየሰው የተለያየ መክሊት የተሰጣቸው ነገር አለ በዛ መክሊት ግን እንድናተርፍ ይሄ ንጉሱ እግዚአብሔር በንጉስ አምሳያ አድርጎ ለኛ እየተናገረን ነው ክርስቶስ መቼ ነው ይሄ መክሊት ግደል እያለ ያለው በዳግም ምጽአት ጊዜ መጥቶ ይሄ የተሰጠው መክሊት ካላተረፍንበት ክርስቶስ ነው ይሄ ደግሞ ግልጽ ነው በዳግም ምጽአት ጊዜ ሁሉም እንደየስራው ታይቶ ይታረዳል እሺ አራጁ ማን ነው ይዛኔ መላእክት ናቸው በማን ትእዛዝ ነው የሚያርዱት ችግር የለም መላእክት አይደለም ስለዚህ በኢየሱስ ክርስቶስ ስለዚህ ኢየሱስ ክርስቶስ ያሳርዳል ሰዎችን ማለት ነው ወረዱ ብሏል የሚያርዱትም መላእክቶች አሉ ጥሩ እሺ ሌላ ጥያቄ አለ ግድ ነው በመጨረሻ ጊዜ ይታረዳል ያመኑት ያላመኑት ይታረዳል ይሄ ግልጽ ነው ያለ ነው ስለዚህ ጠላቶች አሉት ኢየሱስ ክርስቶስ እነዚያን ጠላቶች እረዳቸው ብሎ ትእዛዝ አሰው ይሄ ሲባል ደግሞ አዳምጥ ይሄ ሲባል ደግሞ ለሰዎች አይደለም ለኛ ትእዛዝ አይደለም ይሄ በመጨረሻ ጊዜ የሚደረግ ስርዓት ነው ይሄ በመጨረሻ ጊዜ በእናንተ በቂያማ ጊዜ የሚደረግ ስርዓት ይሄ ከዚህ ጋር ልታገናኛችሁ መላእክቶች የሚል የለም አትዋሽ እኛ አውቄ ዝም ሰራተኛ ለለፈብዬ ሰራተኞችን ነው ኮሚኒ ሰራተኞችን ነው መላእክት የሚል የለም ወንድሜ በእናንተ እምነትም እኮ የገደለ ይግደል የሰረቀ እጅ ቆረጥ የሚል እኮ ህግ እስካሁን ድረስ አለ ይሄን ታውቃለህ አይደል ዳዊት ሚዩት አድርግና እዚህ ሌላ ሰው ይቀጥል አንተ ጨረስክ እኮ ይበቃል አሁን እኔ ሐሳብ ይዤ ነው የመጣሁት አብዱል ከሪም ሐሳብ ይዤ በቁርአን እንድታነብልኝ ነው የመጣሁት ከፈለግሽ ሚዩት አድርግና አንዴ ይቅርታ እሱ እንዲቀጥል ይጨርስ ሌላ ክርስቲያኖ ግን አለ በጣበቃው ችግር የለው እሺ እዚያ እንቀጥል ሌላ ጥያቄ አለ ማወቅ የምትፈልገው ስለ እስልምና ግን ኦዚያን ሁሱ እዚህ ጋር ኦዚያን ያነሳው ጥያቄ አለኝ እሺ ጥያቄ አለኝ ኦዚያን አንድ ጥያቄ ምን አልከኝ ነብይ አንድ ጥያቄ እስኪ ልጠይቅ አንድ ወይኔ ብዙ ስለማልችል ተው እስቲ እኔ ልጠይቅ በቃ ኦዚያን አንዴ ለምንድን ነው ነብዩ አላህ ሲጸልይ አንዴ ኦዚያን አሁን እዚህ ላይ ምን አልከን እኛ አንድራገም ምን መረቃለን ነው ብላችሁ ብለሃል አይደል ኦዚያን በክርስትና አትራገሙ ማለት የተራገመ አካል ኃጢአተኛ ሁሉም ክርስቲያን አይራገም ማለት አይቻልም ቆይ ሁሉም ክርስቲያን ይሰራዋል አይሰራዋል ይሄ ሌላ ነገር ነው ቆይ አንተ ይብሮተው ቆይ አንዴ ያዝልኝ ስክሪን እሺ እንትን ኦዚያን አሁን በክርስትና አትራገሙም ሰውን መፈጸም አለመፈጸማችን እኮ የኛ ድክመት ነው ያምላካችን ነው እናንተ አይደል መጽሐፍ ቅዱስ ላይ መራገም ይቻላል በመጽሐፍ ቅዱስ መራገም ይቻላል በመጽሐፍ ቅዱስ አይቻልም የተራገመ አካል ኃጢአተኛ ነው አሁን ኮስተር በለና አንደኛ ቆሮንቶስ 16:22 ነው ብሮ ያው ጳውሎስ ምን አለ መሰለ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይያለ እንግዲህ ይራገማል ምን ትላለህ ጳውሎስ ይኸው ይራገማል ዘና ብሎ እየጻፈ ይረግማል ምን ትላለህ ይሄንን ልመልስልህ እኔ እሱ ካልመለሰልህ ዳዊት ሚዩት አድርግ አንተ ቅድም ጨረስን እኮ ተረጋጋ አዲስ ኃይል ኮነ አንዴ መለሰን ይመልስልሃለሁ ከመለሰ ይመልስልህ ላንተ አለ እንጠይቃለን ተረጋጋ ችግር ተረጋጋ በል አይዞክ ኦዚያን የጀመረው እዛ ላይ እንጨርሳለን እና ኦዚያን ምን ትላለህ ኃጢአተኛ ነው ብለናል የተራገመ አካል እንግዲህ ጳውሎስ ኃጢአተኛ እንደሆነ እንግዲህ በአፍ ነው የመሰከርከ እሺ ይሄንን ደግሞ እናንተ ቤተክርስቲያን ላይ ስታነቡት ደግሞ በየቀኑ ነው መስረግሙን ማለት ነው ጥያቄ ካለው በቃ ይጠይቅ ከዚህ በኋላ ጨርሷል ኃጢአተኛ አድርጎ ጨርሶታል አይሻልም ጥያቄ መልስም ከሌለው ወደ ቀጣይ እንሂድ ብራዘር ሰዓት ይሄዳል እሱ ምን ትላለህ እሱ ቀጥል ኦኬ ልጠይቅህ
ዳዊት 157 አይሰማም እንዴ? ኦዚያን ሊመልስ ነው። በቃ ኦዚያን መልስ። ኢብራሂም ወይ ሁሱ ከሁለት አንዳችሁ መጽሐፍ ከፍተህ እዚህ ቁርአን ላይ በአማርኛው ቆይ ዳዊት አንድ ጊዜ እሺ። ኦዚያ ከተመለሰ እሱ እንትን ከተመለሰ ወደ እሱ ትመለሳል፣ ችግር የለውም። እሺ ቀጥልሽ። ምዕራፍ 4 እሺ አይሰማም። ኔትወርክ እያያዘኝ እኮ ነው። በቃ ኦዚያን ኔትወርክ ሲስተካከል ብትመጣ ይሻላል። እንቢይዘህ ከሆነ በተደጋጋሚ እሺ እናመሰግናለን። ኔትወርክ በጣም በቃ ዳዊት ቀጥል። ኦኬ ጠይቄዋለሁ። ልድገምልህ ጥያቄውን? ኧረ አልሰማንም። ምንም የሰማነው ነገር የለም። 7 እስከ 158 እዛውን አታውራ፣ እዚህ ንገረን። እዚህ ነው እያወራ ያሉት። አልሰማንም። ሱራ ምዕራፍ 4 ከቁጥር 157 እስከ 158 ምንድነው ሐሳብ በዚያ ላይ ዳዊት? እንዲያስረዳኝ ስለፈለኩኝ ነው። እኔም ሐሳቤን ሰጣለሁ። ያንብብልኝና ዳዊት ኢንሻአላህ በቅርቡ የሚሰልም ሰው ነው ኢንሻአላህ። ያው ብዙ ዌብሳይቶችን አይታርጉን የሚመለሰው እያየ ይጠይቀናል። እንግዲህ ይዘህ መጥታቸውን ጨርሰን እንመልሳቸውና ከዛ ያው አብሽር ችግር የለውም። ማን ወይኔ ሰልማለሁ ወይ አንተ ክርስቲያን ትሆናለህ። አሁን ጥያቄዎችን ጠይቀን እንግዲህ ስለ ኢየሱስ እንኳን ጨርሰን አሁን እስቲ ሲሆን ጠቅሳሪ እዚህ ላይ ስለ ስቅለት የሚያወራ ክፍል ነው። ምንድነው እዚህ ጋር ጥያቄ? አንብብልኝ አንዴ አማርኛውን አንብብልኝ። እኔ ስለማቀው ማያቅ ግን ሰው ስላለ አንብበው ሙሉን። ይሄ እየተገነዘባችሁ ይሄ ቁርአን ላይ ያለ ነው፣ መጽሐፍ ቅዱስ ላይ ሳይሆን ቁርአን ላይ ያለ ነው። ቀጥል ብራዘር። አንብበው እንጂ ያወጣህ እኮ አንብብ። ሙስሊሞች ሰምታችኋል? ይሄ ቁርአን ላይ ያለ ነው። እኔ በደንብ እየተኛ አንተ ነው የምታይ አጠገብ ያለው ከፍ አድርጎና አንብበው። አንብበው ወንድሜ፣ ለኔ እኮ ግማሽ ነው የሚታየኝ። አንተ ነው የሚታየ አንብበው። ቁርአን ነው አንተ ነው የምታነበው። እኔ አሁን ባነብልህ እስከ ግማሽ ነው የሚታየኝ። ገደልን እስከሚለው ነው የሚታየኝ። እኛ የአላህ መልእክተኛ የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። እሺ ከዛ ደግሞ ወይ ይመረቃቸው እንደዛ ከሆነ ሐሳብ ወይ መረቅናቸው በሚለው እንተ አስምርበት። ረገምናቸው የሚለውን አስምርበት። ወይ የአላህ መልእክተኛ የገደሉትን መረቅናቸው እንላለን። እሺ እንደዛ እናስተካክለዋለን። አሪፍ ነው አባቴ። አስምርበት። ይመረቃቸው ላይ እኛ ጋር ደግሞ ምንድነው የሚለው? እኛ ጋር ደግሞ ምንድነው የሚለው? በኢየሱስ ክርስቶስ የማያምኑትን እርገሟቸው ይላል አይደለ? ትክክል ነው። በእናንተ ደግሞ ገደልን የሚሉትን እርገማቸው። ቀጥልልኝ። ትክክል የተረገሙ ናቸው። እዚህ ጋር ምንድነው ዳዊትዬ? አብዱልከሪም እባክህ በቃ እባክህ አንዴ እያወራሁ ነው ከኢብራሂም ጋር ወንድሜ። ብሮት በጣም በይቅርታ አንዴ ቆይ። አይ እዚህ ጋር ምን አልከን አንተ? እሺ እዚህ ጋር አንደኛ ቆሮንቶስ 16:22 ላይ ጌታ ኢየሱስ የማይድን የተረገመ ነው እንዳለ ጥቅላዊ ነው። እዚህ ጋር እየተወራ ያለው ደግሞ ስለመዛ ሳይሆን ስፔሲፊካሊ ኢየሱስን ስለገደልን ስለሚሉ ሰዎች ምን ያገናኛል? ኢብራሂም አንዴ አንብብልና በተራ ታወራኛለህ ወንድሜ። አታቆራርጥብን። ቀጥል ኢብራሂም አንብብልኝ። ረገምናቸው ከሚል ቀጥል። አይ በእናንተ ብቻ ነው እርግማን በእኛ የለም ስላልክ በእናንተም እንዳለ ላሳይ ፈልጌ ነው። ቀጥል። ሌላም ሰጣለሁ። ይሄ እኮ እነዚህ ሰዎች እኮ ኢየሱስን እንትን ያሉ ሰው ለመግደል የተነሱት ናቸው። ኦኬ እኛ ጋር ደግሞ ኢየሱስ ክርስቶስን የማያምን ነው የሚረገመው። ቀጥል። ያው ነው እና ታዲያ እንደ ሰው ሳይገባው የማያምን አይልማ። እዚህ ጋር ጠቅልሎ አንድ ሰው የኢየሱስ ክርስቶስን ቦታ ስላልገባውም ነው የሚገርመው። ዳዊት አንተ የእናንተ መጽሐፍ ምንድነው የሚለው? እሺ ወንድሜ አንብብልኝ። ኢብራሂም አንብብልኝ። ጨርስ። እሺ መልስልሃለሁ። አብዱልከሪም እሺ መጀመሪያ ይሄ አልገባውም። አብዱልከሪም ይናፈው በመጀመሪያ አንብብልኝ። እሺ ና አንብብለት። ሱራ ላይ ነው ከቁርአን 4:158 እንደማውጣልኝ። ይሄ ገብቷል ግን መጀመሪያ ትጠይቀኛለህ። እኔ ልጠይቅህ ነው የገባሁት። ትጠይቀኛለህ አለው። ካላስወጣችሁኝ በስተቀር አለሁ እኔ። እሺ በቃ እናንብብለት። በጣም አስቸጋሪ ሰው ነው። እሱን ጨርሰህ አንብብልኝ። በጣም ነው የማስቸግረው አውቃለሁ። እከብዳለሁ ገና
ማይሆን ነገር ያገናኘህ ቅድም ጨርሰህ ወንድሜ ያስጨንቀሃለሁ እውነታውን ካመንክ አስጨንቀሃለሁ ቀጥልልኝ እሺ አስጨንቀና አራት እስቲ አብዱል ከሪም ያስጨንቀና ረገምና የተረገመ ነው ከሚለው ቀጥልልኝ ኢየሱስ ክርስቶስ የተረገመ ነው የሚል አሳየን ቆይ ይሄው ረገምናቸው የሚለውን ቀጥል የተረገመ ነው የሚለው አሳየን ረገምናቸው ከሚለው ቀጥል የታለ የተረገመ ነው የሚለው በእኛ ነው የሚለው እሱ የተረገመ ነው የሚለው በእኛ ነው በመጽሐፍ ቅዱስ ዋሽቻለሁ በል አንዴ መጀመሪያ ዋሽቻለሁ በል አልዋሽውም በመጽሐፍ ቅዱስ ኢየሱስ ክርስቶስ የተረገመ ነው ቆይ የተረገመ ነው የሚለውን አሳየን እዚህ በእኛ ነው የሚለው ይሄ መጽሐፍ ቅዱስ ላይ ላሳየህ ገብቶኛል ይሄንን ነው ማለት ስለ መጽሐፍ ቅዱስ ላይ ነው እንዴ መጽሐፍ ቅዱስ ላይ የተረገመ ነው ይላል እሱ አልገባም ቆይ አንዴ አዎ በእናንተ ደግሞ አንዴ ቆይ አንብብልኝ እንመለስበታለን እኔ አንዴ ተረጋጋ ፕሊዝ ማንን ነው ቆይ ክርስትና ላይ ማንን ነው የሚለው በክርስቶስ መጽሐፍ ቅዱስ ወንድሜ እኔ መጣሁበትን ጨርስልኝና ወደዚህ እንመለሳለን አባክ አረ ከቅድም ጀምሮ እኮ ኢየሱስና ስላሴን ስንጨርስ አድከመህን የጨረስነው ስለዚህ ወደ ቁርአን ሄድልኝና የቁርአን እዚህ ጋር እኮ እየዘጋን እንሂድ ከከበደ እኔ በቁርአን የመጣሁት ቁርአኑን አንብብልኝ ያልኩት ሁለቱም ላይ እሺ ቁርአኑ ላይ እነማንን ነው የሚለው አንብብልኝ ለምን ትፈራለህ አንብብልኝ እንዲነበብ ነው ሚዩት አድርጋ እንድናነብ አንዴ ሚዩት አድርግ እኔ ሚዩት አድርግልሃለሁ አንተም አንብብልኝ ይሄው ሚዩት አድርግ በቃ ጎበዝ ኢብሮ አሳየና እሺ አሁን ይኸውልህ ስናነብ ጣልቃ ከገባ ቀጥታ ባይብል ላይ ነው የምንሄደው እሺ እኛ የአላህ መልእክተኛ የመርየም ልጅ አልመሲህ ዒሳን ገደልን በማለታቸው ያሉት ሰዎችን ማለት ነው ምን አረ ረገምናቸው አላህ ረገማቸው አላህ እነዛን ማለት ነው አይ መመረቅ ነበረበት ካለ ይመርቃቸዋል ችግር የለውም እንደዛ ኮን ሐሳብ ከአልገደሉትም አልሰቀሉትም ግን ለነሱ የተገደለው ሰው በዒሳ ተመሰለ እነዚያም በነሱ ነገር የተለያዩ ሰዎች በመግደል ጥርጣሬን ከመከተል ውጪ ከነሱ ሌላ ምንም ዕውቀት የላቸውም በእርግጥም አልገደሉትም ስለዚህ አሁን ኢየሱስን ገደልን ያሉት ሰዎች አላህ ረገማቸው ነው የሚለው ይሄው እሺ አሁን the main point ጥያቄው ምንድነው እናንተ እንዴት ትራገማላችሁ ምናምን ኢየሱስን ገደልን የገደሉት አይደለም እኮ እዚህ ጋር የተረገሙት እነማን ወዳጄ የተገደሉት ቀጣፊዎች ናቸው ቁጥር 56 እዛው ላይ ይናገራል እነማን እንደሆነ ቁጥር 56ም ደግሞ እነዚህ ሰዎች ይሄ ብቻ አይደለም ችግራቸው ተያይዞ ሐሳብ ይመጣል ያው ቁጥር 56 ላይ በመርየም ላይ ደግሞ ቅጥፈትን በመናገራቸው ምክንያት በማርያም ላይ ቀጠፉ ብዙ ቅጥፈትን ተናገሩ አመንዝራ ናት ብለው ተናገሩ እሺ ረገምናቸው የሚለው ብቻ ማለት አሁን ደግሞ ፖይንቱ ምንድነው አንዴ አንተ ዳዊት ተረጋጋ ሲነበብ አብዱል ከሪም እኔ ከእንትና ጋር ነው እኮ ተረጋጋ ሲመለስ እንደማትወድ ቅድም አይተናል ሚውት አረግልኝ በቃ አንዴ የቅድም የሥላሴን ለማካካስ ከሆነ እስልምና በጣም መልስ ያለው ነው እሺ አብዱል ከሪም አንተ ሚውት አርግ እኔ ሚውት ላርግና ያንብብልን አንዴ እኮ ከቁጥር 55 እነዚህ አካል ስፔሲፊክ ተደርገው ተናገሩ ሚውት አርግ ወንድሜ ሚውት አርግና ያንብብልን ኧረ አንዴ ቆይ አንዴ ይቅርታ እዛ ቁጥር 55 ላይ ምን ብሎ ይናገራል ቃል ኪዳናቸውን በማፍረሳቸው ጥፋት የሰሩትን ነው ስፔሲፊክ አድርጎ የሚናገረው ጠቅልለው አይደለም ቃል ኪዳናቸው ነው አፍረሳቸው በአላህ አንቀጾች በመካዳቸው ነቢያትን ያላግባብ በመግደላቸው ስፔሲፊክ አድርጎ ይናገራል ከዛ ቀጥሎ ቁጥር 56 ላይ በመርየም ላይ በመቅጠፋቸው በቃ እነዚህ ዘርዝሮ ማለት መጽሐፍ ቅዱስ እንደዛ ነው የሚለው አይደለም አንድ ላይ የተረገማችሁ ናችሁ ይላል አሁን ምንም አይገናኝም ገባ እሺ አብዱል ከሪም ኢየሱስ ክርስቶስ መሞቱንና መነሳቱን አታምንም አይደለ አላህ ኢየሱስ ክርስቶስን እንዳስነሳው ቁርአን ላይ ባሳየን ሌላ ሳይታችሁ ታራ ሌላ እንሂድ ችግር የለውም ያኛው ነው ዘጋን ጨረስን በእኛም በእናንተም የተረገሙ ፍጥረቶች አሉ ኧረ አይደለም የክርስትና ጥያቄያችን ነው ለቅድሙ ልጅ የጠየቅነው ወንድሜ ይኸውልህ አብዱ በእኛም በእናንተም የተረገሙ ፍጥረቶች አሉ አሁን ደግሞ ሌላ ጥያቄ ጠይቀህ ኢየሱስ ክርስቶስ ከሞት እንደተነሳ አላህ እንዳስነሳው ላሳይቁ አረባ ካንዲ ዳዊት ተረጋጋ ታሳይኛለህ አንዴ ተረጋጋ ክርስትና ላይ ያለው አንድ ላይ ነው የሚራገመው ሁሉንም የእስልምናው አንተ የጠቀስከው ሱረቱ ኒሳ ምዕራፍ 4 ላይ ጥፋታቸውን ይዘረዝራል እነማን እንደሆነ ስፔሲፊክ አድርጎ የቀጠፉትን ማርያም ላይ ቃል ኪዳናቸውን ያፈረሱትን እነዚህን ዘርዘር አድርጎ እነዚህን ነው የሚናገረው እንጂ አንድ ላይ ብሎ አይደለም የሚናገረው የክርስትናው ደግሞ አንድ ላይ ነው የሚራገመው እኛ ጥያቄያችን አንድ ላይ ለምን ይራገማ የሚለውን ቀደም ስንጠይቀው ልጁ መመለስ አልቻለም አንተ የምትመልስ ሆነ ገብተህ ያው ምንም አልመለስክም አሁን ወደዛኛው እንዴ ኦኬ እሺ አውጣ ያኛው መረጃ ነው አውጣ ገባ በልና እዛ ላይ ገባ ወደ ውስጥ ገባ እንዴ ሂድና ቼክ አድርገህ ጉግል ምናምንና ዌብሳይት አለ አይታርግሽ ነው ዴቭ አለው እኔ እንተ አለው አውራ እየሰማሁህ ነው ሚውት አድርግ ስላልከኝ እኮ እየጠበቅን እኮ ነው
ሰርች ላይ ናት ኢብሮ ሰርተር ነው ቀጣይ ጥያቄ ልጠይቅ እንጨርሰሃል አሁን ይሄንን ጥያቄ ልመልስልህ አሁን የጠየቀውን ጥያቄ ልመልስልህ እዚህ ጋር ሁሉንም ለምንድን ነው የሚረግመው እዚህ ጋር በተናጠል ነው አይደለ ዳዊት የሰርች አርግ ችግር የለውም ሰርች አርግና ና ወደዛኛው ደግሞ እንምጣ እንዳስነሳው ብራዘር በዞቹ ተከባብረን በስነ ስርዓት እናውራ ይሄ እስልምና አንዱ ምልክት ነው እሺ አይደለም ኖ ፕሮብሌም ችግር የለውም አንተ ሰርች ከስላሴን አውርተን ጨርሰን አንብበን ያመጣነው ነገር ነው እንጂ እላያችን ላይ የተፈጠረ ነገር የለም ስለዚህ እንደዚህ ወጣ ያለ ነገር አትናገሪ ችግር የለውም አብሽር ቀጣይ ጥያቄ ልጠይቅ ደግሞ ኢየሱስ ክርስቶስ ሞቶ አልተነሳም ብላችኋል አላህ ግን ኢየሱስን እንዳስነሳው ቁርአን ላይ ልንገርህ እዚሁ እሱ ቼክ አድርጎ ይመጣል 458 እኔ ቁርአን ስለማናብ ጽፌ ነው የተዘጋጀሁት ለዛ ነው ወንድሜ እውነቱን ነው የምነግርህ ጽፌ እየተዘጋጀሁ ስለሆነ እየወጣው ነው ማይል ኦኬ ቆይ አንዴ ይቅርታ ብሮ አንዴ ብሮ አፍዋ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ይቅርታ አስነሳው ሲል ምናልባት አሁን ለኔ ግልጽ ስላልሆነልኝ ዳዊቱ ለሌላም ሰው ግልጽ እንዲሆን ማለት ነው ከእንቅልፍ ነው ያስነሳው ቁጭ ካደበት ነው ያስነሳው ወይስ ከሞት ነው ያስነሳው የሚለው ከሞት ነው ያስነሳው ሱራ 4 ላይ ሄድልኝና ቁጥሩን ደግሞ 158 ምዕራፍ 4 ላይ ወይኔ ትላለህ በቃ ምን ክፈት ምንድነው 4157 ክፈተውና ክፈተው በእንግሊዘኛው ክፈትልኝ ከፈለክ እንትና ዳዊት ይልቁኑ ይላልና በል ሚል ቃል አለው አረጋግጥ በጣም ያሳዝናል ወንድሞቼ ለፎላ አሉ እንዴ 9 ሰዎች ከላይ ጀምራችሁ አብዱል ከሪምና አቡበከርና ኢብራሂምን የሚያሳዝነው ነገር እስልምና ቢያንስ እንትን ነው ታውቃለህ እሱን ፎሎ አድርገው ምናምን ነገር ቀጥልልኝ እሺ አንብብልኝ 158 ላይ ያው እንዴ ለምንድነው ታውቃለህ ዳዊት አሁን ብዙ ክርስቲያኖች ይመጣሉ ዛሬ እንዳጋጣሚ አይተውን ፎሎ ያደርጉና የሆነ ቀን ስለስልምና ጥያቄ ሲኖራቸው መጥተው ይጠይቁናል ገባ አንተም ፎሎ ብታደርገኝ እዚህ ያሉት ሁሉ ሰው ፎሎ ብታደርገኝ ወንድሜ አንብብልኝ ይሄው በአማርኛ ተጽፏል ይልቁንስ አላህ ኢሳን ወደሱ አነሳው ይልቁኑ ይላል ይልቁኑ አላህ ኢሳን ወደርሱ አነሳው ወደ ላይ አንብብልኝ ደግሞ ከምን ይልቁኑ ሲልኮ ከመሆን ይልቅ ያን ከመሆን ይልቅ እንደማለት ምን ከመሆን ቁጥር 58 ላይ ይናገራል ምን ከመሆን ቁጥር 57 ታርገው ይሄው አልገደ እንትን ምን አለ መሰለው ኢነለዲነ ከተራ እንትን ወማ ቀተሉ ወማ ሰለቡ ኋላ አልገደሉትም እንደው መስቀል ላይ የለም ነው የሚለው ቁርአን አልገደሉትም ብቻ ሳይሆን አልሰቀሉትም ማለት አልገደሉትም ብቻ ሳይሆን አለ አልሰቀሉትም ጭምር እሺ አላህ ኢሳን ከየት ነው ያነሳው ታዲያ ይልቁኑ አለ ከመገደልም ከመሰቀልም ይልቅ አለ ይልቁኑ ይላል ቋዳ ይታያል ይልቁኑ በል እንደውም ይልቁኑ ኢሳን ወደ እርሱ አነሳው ሳይሞት ሳይገደል ከየት ነው ያነሳው ከምድር እሺ በእናንተ አስተምሮ ኢሳ አረገ የሚል አሳየኝ አነሳው ይላልና ወደ እርሱ አነሳው ወይ ታሪክ ይኸውልህ ወንድሜ በእኛ እምነት አሁን ያረጉ ሰዎች አሉ ሳይሞቱ ያረጉ ሰዎች አሉ ከሞት ማለት ቁጥር 150 ምንድን ነው የተነሳው በህይወት እያለ ነው ያረገው ሞቶ ነው የተነሳው የሚገልጽ ነገር አለ የለም መነሳት ይልቃል አንድ ተረጋጋ መነሳት ማለት ምን ማለት ነው ቃሉ መነሳት የሚለው ቃል ምን ማለት ነው እስቲ ከምንድን ነው ይኸውልሽ ወንድሜ እኔ እኮ እየጠየኩኝ እኮ ነው አሁን ተነሳ ለምሳሌ ባልንገር አንድ ዳዊት ያስከፈትኩ እኔ እሺ እኮ መዝገበ ቃላት ለሽ ላስተ እንደ መሀል ላይ መጥተን ተናታችን ነገር በእኛ እምነት አንድ ሰው ይኸውልህ ግልጽ ለሰው ኮምፕሊኬትድ ይሆን አይደለም የኛ የሆነ ነገር ሲያስቀምጥልህ እስከነ ፕሩፍ ነው ይኸውልህ የሆነ ሰው ሞቶ ከተነሳ አንተና ከሙታን ተነሳ ነው የሆነ ሰው ካረገም መነሳት አይደለም በእሳት ካረገም ተነሳ ነው ይሰማል የወደቀውን ዕቃ አንሳው ሊባል ይችላል አንሳ ማንሳት ማለት ራሱ ማውረድ የማውረድ ተቃራኒ ነው እሺ እኮ አሳየኛ የወደቀውን አሳየኝ ኢሳ አረገ ሚል አሳየኝ ከምንድነው አረገ ሌላ ጥያቄ ነው እዚህ ጋር ከምንድነው የተነሳው ኢሳ የተነሳው ከምንድነው ተነሳ ወሰደው ነው የሚለው ወደ እርሱ አነሳው አላህ ማሸናፊ ጨርስልኝ ወደ ጎን ወንድሜ ጨርስልኝ እኮ እንዴት ልጨርስ ታዲያ አንዴ ተረጋጋ ዳዊት ኧረ በፈጣሪ ቁጥር 158 ላይ 157 ላይ አይዞህ ወንድሜ አይጭነቅ እኔም እንዲጨንቆኝ ነው የገባኝ ቀጥል ኢየሱስ መጽሐፍ ቅዱስ ላይ ትቷቸው ሄደ ይላል ብዙ ጊዜ አይተሃል እንደዛ እኔ እኮ ትቼ ሄድ ነበር ባይዘው ግን መብት ነው 157 ላይ አንዴ ይቅርታ 157 ላይ አልገደሉትም አልሰቀሉትም ይልቁኑ አለ አልሞተም አለ ጨረሰ እዚህ ጋር ሞት ይባል ነገር የለም ያልሞተ አካል ስለማይነሳ ማለት እዚህ ጋር አልገደሉትም አልሰቀሉትም መስቀልም ላይ የለም ይልቁኑ አላህ ኢሳን ወደ እርሱ አነሳው ይላል ወደማ ወደ አላህ ወደ እርሱ አነሳው ይላል
አላህ አሸናፊና ከምንድን ነው ያነሳው እኮ አስረዳኝ። የቱ ጋር ደግሞ ሂድና ደግሞ ኢሳ አረገ። አሁን ተነሳ ማለት ወዴት ነው መነሳት? አልገባኝም። ወደ ሰማይ ሄደ? አዎ ምድር ላይ ነው ይኖር የነበረው። እሱንም ምድር ላይ ኢሳ ምድር ላይ እየኖረ ነበረ። ስለዚህ ኢሳ አልሞተም፣ በነፍስ ያረገው ነው የምትለኝ። ሲኖር የነበረው ኢየሱስ ስለዚህ ነፍሱ እያለች ነው ያረገው ነው የምትለኝ? አዎ ነፍሱ እያለች ማስረጃ ከመጽሐፍ ቅዱስ ላሳይህ። አሁን ደግሞ ማስረጃ ሳይ ኢሳ እስከነ ነፍሱ ወደ ሰማይ ያረገበትን ማስረጃ አልገደሉትም። ኢብሮ ቀጥል እሺ። በመጀመሪያ ደረጃ ይኸውልህ አላህን ባለ ጊዜ አስታውስ። እሺ ኢሳ ሆይ እኔ ወሳጅህ ነኝ፣ ወደ እኔም አንሺህ ነኝ አለ። ምን ማለት ነው አንሺ? ወሳጅ አንሺ ማለት ወሳጅ ነኝ ማለት ነው። ወዴት ነው የሚወስደው? ወደሱ ነው የሚወስደው? ወደሱ ወደ አምላኩ። በጣም ጥሩ እናመሰግናለን። ስለዚህ በቃ ይዞት ሄደ ማለት ነው። እሺ ጥሩ። ስለዚህ ይሄ ቃል ኪዳን ነው። እሺ ይሄ ቃል የገባለት ነው። እሺ አሁን ያሳየው ቃል ነው። መጀመሪያ ምን ብሎ አለው መሰለ? ቃል ገባለት። አላህን ባለ ጊዜ አስታውስ። ምን አለው? ኢሳ ሆይ እኔ ያኔ ገና በህይወት ሳላልኩኝ ገና ሳይወስደው ማለት ነው። ኢሳ ሆይ እኔ ወሳጅህ ነኝ፣ ወደ እኔም አንሺህ ነኝ፣ ከነዚያም ከካዱት ሰዎች አጥሪህ ነኝ፣ እነዚያም የተከተሉትን እስከ ትንሣኤ ቀን ድረስ ከነዚያ ከካዱት በላይ አድራጊህ ነኝ በማለት አላህ ወደ ራሱ እንደሚያነሳው መጀመሪያ ቃል ገባለት። እሺ ይህን ቃል ኪዳን ደግሞ ሱረቱ ኒሳ ላይ አንተ ያልከው ምዕራፍ 4 ቁጥር 157 እና 58 59 ላይ አላህ በግልጽ ሁኔታ ይነግረናል። ምን አለ መሰለ? ይሄው እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። አልተገደለም፣ አልተሰቀለም። ግን ለነሱ የተገደለው በዒሳ ተመሰለ። እነዚያ በእርሱ ነገር የተለያዩ እስከሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥም አልገደሉትም። ታዲያ ካልገደሉት ካልሰቀሉት የት ሄደ ከተባለ ልክ አላህ ቅድም ቃል በገባለት መሰረት ይልቁንስ አላህ ዒሳን ወደ እርሱ አነሳው። ኦኬ መደምደሚያውን አሳየኝ ወንድሜ፣ ያነሳበትን ፓርት አሳየኝ። ቆይ ቅድም እኮ ቃል ገብቷል አይደል? ምንድነው ቃል የገባለት? ምን ነው ቃል የገባለት? ቅድም ወስደሃለሁ አነሳሃለሁ ብሎታል አይደል? በምን መልኩ ነው የሄደው የሚለውን እኮ ነው እንድታሰኝ ይፈልጋል። ሳይገደል ሳይሰቀል ወደ ራሱ አነሳው። አየው እሺ እኔ ደግሞ ላስረዳ። በእኛ ኢየሱስ ክርስቶስ ኢሳ በእኛም ሆነ በእናንተም ወደዚህ ዓለም መጥቷል። የሄደበትን አሳየኝ። እሱ እኮ ተላኪ ነብይ ነው። ይኸውና ሄደ፣ ቃል ገባለት፣ ይዞት ሄደ። የሰውዬ ምን ሆነ ነው? የመሐመድ መጨረሻ ምንድን ነበረ? ይሄንን አስረዳ። ኦኬ አይደለም። አሁን አንተ ጨረስክ? ይሄን ጨረስክ? አላሳየኸኝም። የት አለ ኢሳ የወሰደው? ይኸው አነሳ። ወሬን ያነሳው ወደ እርሱ አነሳው አይደለ? ወዴት አነሳው? እዚህ ጋር ይላል አይደለ እኮ። ከምንድን ነው ያነሳው? ከሞት ነው ያነሳው። ስራውን ጨርሶ ነው ያነሳው። እሱማ አልገደሉትም። ሞት የምትለው እኮ ሲሞት ነው አይደለ? ገለውታል። እዚህ ጋር ተገሏል። በእናንተም የተጻፈው አልገደሉትም። ካልተገደለ አነሳው ከተባለ ከነ ህይወቱ ነው ወይስ ሞቶ ነው ያነሳው? ሞቶ ከሞት ነው የተነሳው። በሶስተኛው ቀን የቱ ጋር ሞቶ? እስቲ የቱ ጋር ሞቶ? እናንተማ ክዷል እኮ እዚህ ጋር ዛጋውን አልተገደለም። ያልሞተ ነገር እንዴት ነው ሞቷል? ወደ መጽሐፍ ቅዱስ እንጂ ኢብሮ ኢየሱስ በመጽሐፍ ቅዱስ እንዴት ነው? ዳዊት ሂድ ወደ መጽሐፍ ቅዱስ፣ ችግር የለውም። እንዳይበሰብስ ነው እግዚአብሔር ያስነሳው ዳዊት። ዳዊት ምን አልከኝ? እንዳይበሰብስ ነው እግዚአብሔር ያስነሳው። ማንን? ኢየሱስን። ቃል ስለሆነ ነው። በሶስተኛው ቀን ቃል ተጽፏል። ድል እንደሚነሳ ይብሮ እኮ እንትን ኢየሱስን እግዚአብሔር ያስነሳው እንዳይበሰብስ ነው አይደል? የኛ አምላክ የሚበሰብስ አምላክ አይደለም። እንዳይበሰብስ አይደለም፣ ቃል ነው እኮ የተገባለት ቃል ነው። ወደ ምድር መጥቶ ተሰቅሎ ሞቶ በሶስተኛው ቀን ድል አድርጎ ተነስቶ እንደሚያደርግ የተጻፈ ቃል ነው እኮ። ዳዊት አሁን እየጠየቅኩ ያለሁት ኢየሱስን እግዚአብሔር ባያስነሳው ይበሰብስ ነበር የሚል ቃል የለማ። የሚል ቃል ልፈጥርላችሁ የሚል ቃል አለ። አይዞህ መሐመድ ባይመጣ ኖሮ ማን ነበር የሚመጣው? እየጠየቀ መልስ አለ።
ያው ይላል አይዞህ ያው መጽሐፍ ቅዱስ መሐመድ ባይመጣ ኖሮ ማን ነበር የሚመጣው? ይሄው መጽሐፍ ቅዱስ ነው የሚለው። አንቺ ሐዋርያት ሥራ ምዕራፍ 13 ላይ ቁጥር መጀመሪያ ቁጥር እንትን ላይ ስንት ላይ መሰለክ? ቁጥር እግዚአብሔር እንዳሳሰኝ ያልተፈጠረ ነገር አጥቶ 30 ላይ አንዴ ተረጋጋ። ቁጥር 30 ላይ እግዚአብሔር ከሙታን አስነሳው ይላል። ከዛ ቁጥር 34 ላይ ለምንድን ነው ያስነሳው የሚለውን ይነግራናል። ምን አለ? እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። እንዳይበሰብስ ነው ያስነሳው። እንዴት አምላካችን የመበስበስ ፖሲቢሊቲ ያለበት ነው? በሶስተኛው ቀን ሲበሰብስ የበሰበሰ ተላል ግን አልበሰበሰም። በሶስተኛው ቀን እኮ እንዳይበሰብስ ነው ያስነሳው። እንዳይበሰብስ ብሎ የተገለጸበት ምክንያት ምንድነው? የያዘው ስጋ ምክንያቱ ምን ያደርግልኛል? ይበሰብሳል። የያዘው ስጋ ምንድነው? አብዱል ከሪም ይሄን መልስልኝ። ኢየሱስ ክርስቶስ የያዘው ስጋ ምንድነው? የያዘው ስጋ ምንድነው? አሁን ጥያቄ መልስልኝ። አሁን እኔ ያልኩት ጥያቄ እኮ ነው። ኢሳ እንዳይበሰብስ የተባለው የሰው ስጋ ስለያዘ ነው። ሰው እኮ ነው። ከሰው ጋር ነው ሲኖር የነበረው። እኔ ለምንድን ነው የተባለው አላልኩም። ጥያቄ ሌላ እኔ የጠየቅኩ ቢተው ይበሰብስ ነበር ወይ? ኦፍ ኮርስ ይበሰብስ ነበር። ለምን የሰውን ስጋ የሚበሰብስ ነገር ለምንድን ነው ይዘን መጣ ወደኛ ጋር? የሚበሰብስ ነገር ለምንድን ነው የሚተኛ? የሚበሰብስ ነገር እኛ ወዴት ነው ምን እንትን? አምላክ የሰውን ስጋ ለብሶ ስለመጣ ይጠጣል፣ ይተኛል፣ ይነሳል። እንደ ሰው ልጅ ነበረ ሁሉ ተግባሩ። እዚህ የሚበሰብስ ነው። ስለዚህ ቢተው በስብሶ ነበር የሚቀረው ማለት ነው። አልተውማ። ችግሩ በሶስተኛው ቀን ቃል ስለሆነ ተነስቶ ማን ያልተው? ችግሩ ቢተው ነበረ። ችግሩ ተትቶ ቢበሰብስ ኖሮ እኔ ሙስሊም ሆነ። ማን ያልተው? ስማኝ፣ ችግሩ ኢየሱስ ክርስቶስ ሳይነሳ በስብሶ ቀርቶ ቢሆን ነው አይደለም የተነሳው። እግዚአብሔር አስነሳው ነው የሚለው ዳዊት። እዛ ጋር እግዚአብሔር እንዳይበሰብስ አስነሳው ነው የሚለው። ነገርኩ። እግዚአብሔር ደግሞ እዛ ጋር ሲያስነሳው ቃል ነው፣ የተጻፈ ቃል። ማን አስነሽው? ማን ነው ዳዊት? አስነሽው ማን ነው? እግዚአብሔር። የትኛው እግዚአብሔር? ሟቹ ደግሞ ማን ነው ታውቃለህ? በወልድ በኩል ተወልዶ የመጣው ኢየሱስ ክርስቶስ ነው እኮ። ሟቹ ኢየሱስ ነው፣ ችግር የለውም። ስለዚህ ወደ ስላሴዎች ይገባል ማለት ነው። ዞሮ ያመጡ ለክስ ስላለ እሱ አይጠፋንም። አስነሽው ማን ነው? ይኸውልህ አሁን እኮ ዞረን ዞር ወደ ስላሴዎች መጣን። አስነሽው ማን ነው? ስላሴዎች እንታቸው ስላሴን አንተ ልትቀበሉ አትችልም። ችግሩ አስነሽው እግዚአብሔር ነው እኮ። አብ ነው? ወልድ ነው? መንፈስ ቅዱስ? ወልድ። አስነሽው ወልድ ነው? ኖ የተነሳው ወልድ ነው። አስነሽው አብ ነው። እሱ አንድ በልኝ ሰውዬ። እሺ አስነሽው ማን ነው? አስነሽው አብ ነው። አብ ነው፣ እግዚአብሔር ነው። ስለዚህ ያስነሳው አብ ነው ማለት ነው። ያስነሳው አብ ነው፣ የተነሳው ወልድ ነው። አብ ኢየሱስን ወልድን ቢቶ ወልድ የሚባል ነገር ይቀር ነበር እዛው ባያስነሳው ምን ይሆን ነበር? ታፈንታው ኢየሱስ ክርስቶስ ላልተፈጠረ ነገር አሁን ነገ ባይነጋስ ብለን እናወራለን እንዴ? የሆነውን አውራ ወንድሜ፣ የሆነውን አውራ። መጽሐፉ ስለሚያወራ ነው። የለም እንደዛ ሚል ባያስነሳው ኖሮ የሚል አሳየኝ ይላል። ባያስነሳው ኖሮ በስብሶ ይቀር ነበር ነው የሚለው። እንዳይበሰብስ። ከዛስ እሺ ወረድ ስትል በሶስተኛው ቀን ምን ይላል? ስለዚህ ባያስነሳው ምን ይሆን ነበር ይላል መጽሐፉ። ባያስነሳው ባይነሳ ኖሮ ይበሰብስ ነበር ይላል። ለምን? የሰው ስጋ ስለያዘ። እናመሰግናለን። ስለዚህ ስጋው ልክ እንደኔ እንዳንተ የፍጡር ስጋ ነው የሚበሰብስ። ኦፍ ኮርስ ተወለደ አይደል እንዴ? ከማርያም ከሶል ጀምሮ የተወለደው። ስለዚህ እድሜ ለአምላኩ ባያስነሳው ኢየሱስ ክርስቶስ ተጣፈንታው በስብሶ ይቀር ነበር። በወልድ በማርያም ተወልዶ ስለመጣ እንደኔና እንዳንተ ስጋ ነበረው። እንደኔና እንዳንተ መልኩ ምኑ እንደኔና እንዳንተ ነበረ። ባይገርም። ስለዚህ የሚበሰብስ ስጋ የፍጡር ስጋ ነው አይደለም? ፍጡር ነበር እያልኩህ ነው። ፍጡር የነበረበት ዋነኛ ምክንያቱ ምንድነው? እሺ ኢየሱስ ክርስቶስ ፍጡር ነበር። ኢየሱስ ክርስቶስ በማርያም ተፈጥሮ ነው። ፍጡር ሆኖ በማርያም ተወልዶ ነው የመጣው አይደል ወደ ዓለም። እንዴት ነው የተወለደው? በእናንተ በኩል እንዴት ነው የተወለደው ነው የሚለው። የፈጠረው ማን ነው? ፍጡር እንደሆነ ማን ነው? ኢየሱስ ክርስቶስን የፈጠረው ራሱ። ልመልስልህ። ማርያም ከወንድ ጋር ተኝታ ነው የተወለደው ኢየሱስ ክርስቶስ። ምን አልጠየቅንህም። ችግር የለውም። ተአምራዊ በሆነ መንገድ ያለ አባት ነው የተወለደው። ችግር የለውም። ማን ነው የፈጠረው? እሺ ሙሐመድ እንደዛ ነው የተወለደው። ነብይ እስከሆነ ድረስ ሙሐመድ ወደዚህ ዓለም ሲመጣ ሙሐመድ እንዴት ነው የተወለደው? ስላስቀየር ቀንዲ እኔ እኮ እየመለስኩልሽ። እሺ መልስላለሁ። ምንድን ነው ክርስቶስ ፍጡር ነው ብለናል አይደለ? ማን ነው የፈጠረው? ማን የፈጠረው? የፈጠረው እግዚአብሔር ነው። ማን? አብረው ወልድ መንፈስ ቅዱስ ወይንስ ሶስቱም ራስ በአንድ ሆነው? ሶስቱም አንድ ናቸው። በወልድ በኩል ተወልዶ መጣ እንጂ የወልድን ባህሪ ያዘ እንጂ አንድ ናቸው። ስለዚህ ኢየሱስ ክርስቶስ ራሱን ፈጥሯል ማለት ነው። ኢየሱስ ክርስቶስ ወደ ዓለም ሲመጣ እንደዛ ሆኖ ተፈጥሯል። እንዴት ነው የተፈጠረው? እስኪ መልስልኝ። እሺ ሶስቱም ናቸው የፈጠሩት? እንዴ ሶስቱ እኮ አንድ አምላክ ናቸው። አንድ አምላክ ናቸው የሚል የለም በመጽሐፉ ላይ። እኛ ነው በይወል ተጽፏል። አብ ወልድ መንፈስ ቅዱስ። እኔ አብ ነኝ የሚል ቅድም እኮ አስነብቤዋለሁ። አብዱል ከሪም ንገረው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም መጽሐፉ። አብ ነኝ የሚል አንብቧል። እኔ አምላክ አብ ነኝ የሚል አንብቧል። ኧረ በፈጣሪ ዳስ ያሳየን። አላነበብክም? ቅድም አብ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ነው ጥያቄ። እኔና አብ አንድ ነን የሚል አላነበብክም? አብዱል ከሪም ጠየቅንም እሱን። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ?
በእኛ እምነት አለ። በእምነትህ እንጂ መጽሐፉ ላይ የለም። መጽሐፉ ላይ የለም። ለምን? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ስላሴ አልተማርክም፣ ስለ ስላሴ አታውቅም። ስለዚህ ልትጠይቃችሁ ስላሴን አንተ አንብበሃል? ስለ ስላሴዎቹ አንብበሃል? የሌለ ነገር እንዴት እናንብብ? መጽሐፉ ላይ የለም። ኢየሱስ ክርስቶስ በእናንተ ኢሳ እንዴት እንደተወለደ ልታስረዳኝ ትችላለህ? እሱም በኋላ እንቀጥላለን። ስለዚህ የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም አይደለ? አሁን ለመንፈስ ቅዱስ አንድ አምላክ ነው የሚል አለ። እኔ አብ ነኝ አንብቧል። አብዱልከሪም እስቲ ሚዩቱን አንስቶ እኔ አላነበብኩም ይበል። እሺ አብዱልከሪም አሁን ለመንፈስ ቅዱስ አንድ አምላክ ናቸው። ኧረ በፈጣሪ ሰውዬ ምን ጤና የለህም እንዴ አንተ ሰውዬ? ምንድነው ያነበብከው? ምንድነው? ኧረ ጤና የሌለህ አንተ አስተምረን ምንድነው? ኢየሱስ ፍጡር እንደሆነ ተቀምጧል። ምሳሌ ቅድም ያነበብከው ምንድነው? አብዱልከሪም እኔ ያስነበብኩህ ምንድነው? ምንድነው ያስነበብከኝ? ምንድነው ያነበብከው? ንገረኛ። እኔና አብ አንድ ነኝ የሚል አንብበሃል? አላነበብክም እኮ። እኔና አብ አንድ የዓላማ አንድነት እንደሆነ አላስተማርኩም። እኔን ማን ነው እንደዛ ባዩ ያለው? ማን ነው ተናጋሪው? ማን ነው? አስተምረን አይደል? የዓላማ አንድነት እንደሆነ ቁጭ አድርገን አስተምረን። መጠይቀህ መልስልኝ። ተናጋሪው ማን ነው? ማን ነው እንደዛ? አሁን ወደ ጥያቄያችን ወደ መጀመሪያው እንመለስ። ወደ መጀመሪያው እንመለስ። ኢየሱስ መልስ አይደለም ወደዛ። አሁን እኮ ምን አንድ ነኝ የሚል አንብበሃል አይደል? አብዱልከሪም ተናጋሪው ማን ነው? ቀደም ተማምረን ጨረስን። እሱን ፓርት ላይ ተናጋሪው ማን ነው? እቺ ብቻ መልስልኝ። ተናጋሪው ማን ነው? ይሄ ልጅ ሰክሮ ነው መሰለኝ የመጣው። ሁሱ ምን ትላለህ? በጭራሽ ላይ ሰክረን የመጣው አምልጪ። በቃ ሚውት አድርጊና አምልጪ። ተባል ነው ብሻሽ። ቀጥል ሀሱ። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም ማለት ነው አይደል? ምን አልከኝ? እስቲ የሆነ ሰው ሚውት አድርግ። የሆነ ድምጽ አለ። የክርስቲያኖች እምነታቸው ትልቁ መሰረት አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው። ይሄ መጽሐፍ ቅዱስ ላይ አለ ወይስ አለ? በጣም በብዙ መንገድ ተገልጾላል። ስለ ስላሴዎች በአብ በወልድ መንፈስ ቅዱስ ብዙ አለ። እንዴ አንድ ጥቅስ ነው የምፈልገው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ ወይስ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አብ ወልድ መንፈስ ቅዱስ አንድ አምላክ ነኝ የሚል ባይጻፍም እዛ ጋር እኔ አብ ነኝ የሚል አለ። በወልድ በኩል የወረደው ኢየሱስ ክርስቶስ አለ። በመንፈስ ተገለጸልን አለ። ያ ምን ማለት ነው? እሺ አሁን አንድ ናቸው ብለህ ነው የምታምነው አንተ? ወደ አንተ እምነት ልምጣ። መጽሐፉ ላይ የለም፣ ችግር የለም። ወደ አንተ እምነት ልምጣ። አብ ወልድ መንፈስ ቅዱስ አንድ ናቸው ብለህ ነው የምታምነው? የተጻፈውን ነው ማምነው። እኔ አብ ነኝ ይላል ተናጋሪው። ማን ይበልጣል? እስኪ እናበላልጣቸው። ማን ይበልጣል ከአብና ከወልድ? በምድር ይበላለጡት? ይበላለጡ ወይንስ አይበላለጡ? በምንድን ነው የሚበላ? በእኛ ምንም የሚበላለጥ ነገር የላቸውም። አንድ ነው። አንተ ጸባይህ ባህሪህ በምንድን ነው የሚበላለጠው? አንተ ራስህን ማበላለጥ ይበላለጡ ማለት ጨርሰሃል። አይበላለጡ ማለት ኢብሮ አላህ አውጣለት አንዴ ብትወዱኝስ አብ ከእኔ ይበልጣል ይላል። ተበላ ዮሐንስ ወንጌል ምዕራፍ 10 ቁጥር 20 ላይ ቁጥር 28 ላይ እስከነ ምክንያቱ የሚበልጥበትን ምክንያት አስረዳኛለህ። ተበላ በቃ አለቀ። ኧረ አብዱልከሪምም ተበልቶ እኮ ነው ሚውት ያደረገው። ኧረ በቃ ይኸው ሚውት አድርጊ አብዱልከሪም፣ ሚውት አድርጊ አብዱልከሪም። አንቺ ጎል ገብተሽ በውስጡ ተሸንፎ እኮ ኖ እኔ አሁን ጎል ከገባው ጎል ገባው ነው የምለው። ችግር የለውም። አብዱልከሪም ግን ጎል ገብተሽ የታለ? እኔ ምን ውስጥ ነው ጎል የገባሁት? ጎል ገብተሻል። እኔንም አሁን ሊያስገቡኝ ነው። ዝም በይ። የታለ ጥያቄ? እሺ ምዕራፍና ቁጥር የትኛው ምዕራፍና ቁጥር? እኔ አብነኝ በቃ ዝም በይ አብዱልከሪም። የት ጋር ያሳየኛል? እኔ አብነኝ በቃ አንዴ ብሮ ቆይ የት ጋር ያሳ? አብዱልከሪም በቃ አንቺ እኮ ሸመጠጥሽ። ቅድም እኮ አንብበሽ ካል አንዴ ብሮ አንተ በጣም ነው የሚያንጨረጭረው። ቁም ነገር በጣም አላፈናፈን ብለህ ስለ ስላሴ ጠይቆ ጥቅሶች ኢብራሂም ቀጥላ። አብዱልከሪም ቅድም አንብበህ ካድክ አነበብክ። ምንም ይካርኩ ጠቀስ አለቀ በቃ አስመልሳ። እኔና አብ አንድ ነኝ አላነበብኩም። አንዴ ብሮ አብዱልከሪም ዲስትራክት እያደረገ ነው። ጎል ሲገባ ገብቶኛል። እንመለስበታለን። እዚህ ጋር እንያዘውና እኔ አብ ነኝ የሚል መጣብኝ እና ልኩበትም ቀጥ ብራዘር አንዴ ብሎ ዳዊት እኔ አብ ነኝ የሚል ቃል በቃል አሳየን እስቲ። አላነበብክም? እኔና አብ አንድ ነን የሚል አላነበብክም? አይ እኔ አብ ነኝ ሰው አለ እኮ እኔ አብ ነኝ የሚል ዳዊት እኔ አብ ነኝ የሚል ነው አሳይቻለሁ ያልከው። የት ጋር ነው ያለው? አብዱልከሪም እስቲ ወላሂ እኔ አላነበብኩም በል። ወላሂ አላነበብኩም። ወላሂ ከዘፍጥረት እስከ ራዕይ ድረስ እኔ አብ ነኝ የሚል ነው። ቆይ እኔ እናንተ አብረን ቅድም እያወራን ወላሂ አብና እኔ አንድ ነን የሚል አላነበብኩም።
እኔና አብ አንድ ነን ሌላ ነው የዓላማ አንድነት ነው። በቃ ታዲያ ለምንድን ነው የምትሸመጥጠው? በቃ ቀጥል አንተ ቀጥል እኮ እና ታዲያ አይገናኝም እኮ ጨርሻለሁ። አብዱል ከሪም አቋ እዚሁ ላይ ነው። ኢብራሂም ቀጥል። ምን የጨረስከው? ዳዊት ኢብራሂም ቀጥል። እኔ ከአብዱል ከሪም ጋር በቃ አለ እኮ አነብቤያለሁ አለ። እስካሁን ሲከራከር የነበረው አላነበብኩም እያለ ነው። ኢየሱስ አብ ነው የሚል ነገር አንዴ ምን አልክ ቅድም? እኔ አብ ነኝ የሚል ቃል አንብበሃል ብለህ ተናገርክ አይደለ? እኔና አብ አንድ ነን ይላል። ተናጋሪው ደግሞ አምላክ እግዚአብሔር ይሰማ ነበር። ለምን ሐሳብን ትቀይራለህ? እኔ አብ ነኝ ያለበትን ቅድም አስነብቤሃለሁ ስትለው ነበር አይደለ? አዎ እኔ አብ ነኝ የሚል ቃል አለ ወይ ያለህ ነው። አንተ መልሰህ ምን አለ? እኔና አብ አንድ ነን የሚል ነው አለ ያለው አልክ። ከዚያ በኋላ ፖለቲካ ትሰራለህ። ይሄ ጥሩ አይደለም ነው እያልኩት ያለሁት። አብዱል ከሪም ያነበበው እኔና ተናጋሪው አምላክ እግዚአብሔር ነው። የተጻፈው ደግሞ እኔና አብ አንድ ነን የሚል ነው። እሱን አንብቦ አላነበብኩም አለ። አሁን ወላሂ በልስለው ደግሞ ያለው አለ። ምን አለህ? እኔና አብ አንድ ነን የሚል ቃል አላነበብኩም አላለህም? እስካሁን ስንከራከር የነበረው ምንድን ነው ታዲያ? ሀሱ በምን ስንከራከር ያለ እያልከው ነው አይደል? አይ አላልከውም። እንደዚህ የሚል የለም። እስካሁን ስንከራከር የነበረው ምዕራፍና ቁጥር ስንት ነው? ዳዊት ምዕራፍና ቁጥር ስንት ነው? ምዕራፍና ቁጥር ስንት ነው? አንብበሃል። ደግሜ ያላነብልህ ምን ተናገርኩ? ምዕራፍና ቁጥር ስንት አይደለም አንብበው አይደለም ያልኩህ። ምዕራፍና ቁጥር ስንት ነው? አንብበኳል። ዲስትራክት አታድርግ። አሁን ቀጥልልኝ። ምዕራፍና ቁጥር ስንት ነው? ዮሐንስ ላይ አንብበኳል ወንድሜ። ምዕራፍና ቁጥር ስንት ነው? ለምን ታደርገኛለህ? ለምን ታደርገኛለህ? አንብበኳል። እንትና ቀጥልልኝ። እሺ ኢየሱስ እዛ ክፍል ላይ ከማጋ ሚውት አድርግ። በቃ አንብበሃል። ሚውት አድርግ። በቃ ይኸው ሚውት አደርጋለሁ። የለም ነው በቃ አሁን ሚውት አድርግ። በቃ ዳዊት ይበቃል። ከዚህ በላይ አሁን ወደዚህኛው እንመለስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ጋር እንመለስ። እዚህም ጋር ጨርሰህ ትሄዳለህ ማለት ነው። አብ ይበልጠኛል ይላል ኢየሱስ። ከፍ አድርጎ ስልኩን ትንሽ ብራዘር። አብ ይበልጠኛል ይላል እዚህ ላይ። ከፍ አድርጎና ሙሉን አንብብልኝ። እሷን ብቻ ነጥላታ ገና በህልም እመጣለሁ ዛሬ። ከፍ አድርጎና ሙሉን አንብብ። ሶስት መስመር አታንብብልኝ። ሶስት ዛሬ በቃ ስፔሊንግ ነው እኔ እያየህ ነው የምትውለው የምታድረው። ዛሬ 3 ቀን ነው የምመጣው ህልም ላይ። እኔ ሄዳለሁ ከሚለው አንብበው ሙሉን። እኔ ሄዳለሁ ወደ እናንተም እመጣለሁ። የምትወዱኝ ስትሆኑ ከኔ አብ ይበልጣል አለ። ማና ማን የሚባለው? እኔ ሄዳለሁ የሚለው ማን ነው? እሱንም ተናጋሪው ማን እንደሆነ አታውቅም ዳዊት? እኮ እየጠየቅኩ እኔ ስለማቅ ነው የምጠይቅ። እኔ ሄዳለሁ ወደ እናንተ እመጣለሁ ያለው ማን እንደሆነ ታውቃለህ? ማን ነው የሚናገረው? ወልድ። ምክንያቱም ወልድ ማለት ደግሞ ኢየሱስ ክርስቶስ የተወለደው ነው። አዎ ኢየሱስ ማን ይበልጠኛል አለ? አብ እግዚአብሔር አባቱ አብ ከእኔ ይበልጣል። ስለዚህ ይበላለጣሉ ማለት ነው አይደል? ከእኔ ይበልጣል። ወልድ ነው። እሺ የሚበላለጠው መቼ ነው? እዚህ ጋር የተጻፈው መቼ ነው? ወደ እሄዳለሁ ያለው መቼ ነው? ምድር ላይ ያለ ነው እኮ ይበላለጣሉ አብና ወልድ። እዚህ ላይ አብና ወልድ እንደሚበላለጡ ኢየሱስ ተናግሯል። አዎ ምድር ላይ ያለ ኢየሱስ ክርስቶስ ልክ እንዳንተ ሰው ነው እያልኩ። ሰማይ ላይ ያለ ኢየሱስ አብ አምላኩ አይደለም? አባቱ ነው እንጂ አባቱ ነው። እሺ አሁን ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም ዳዊት? መቼ? አሁን ላይ 3 ባህሪ ያላቸው አብ ወልድ መንፈስ ቅዱስ አባቱ ነው። እስካሁን እየነገርኩህ ነው። አይዞህ አለቅህም። አሁን አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ ከሄደ በኋላ ኢየሱስ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩማ አንድ እግዚአብሔር ነው። ሶስቱ አሁን ላይ ለኢየሱስ አብዱል ከሪም ይኸውልህ ስለ ስላሴ ካልተማርክ ብትጠይቀኝ ባስረዳ አይገባህም። አልገባህም አንተ ራስህ። አንዴ በሰማይ ላይ አሁን ኢየሱስ አምላኩ ነው? አብ ለኢየሱስ አምላኩ ነው? እየነገርኩህ ይኸውልህ ሶስቱ በባህሪ ነው የሚለያዩት እንጂ አንድ አምላክ ናቸው። አምላክ የሚባል ነገር የለም። አንድ አምላክ የእሱ አምላክ። አሁን ለኢየሱስ በሰማይ ላይ አብ አምላኩ ነው ወይስ አይደለም? አሁን ላይ ለኢየሱስ ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? ኦኬ አሁን አንተ የምትለው ኢየሱስ አለ እግዚአብሔር አለ ሁለቱ የተለያዩ ናቸው ነው የምትለኝ? አባትና ልጅ ሰማይ ላይ አንድ ጥያቄ መልስ ነኝ። አሁን ሰማይ ላይ ለኢየሱስ አብ አምላኩ ነው ወይስ አይደለም? አሁን ሰማይ ላይ አብ አምላኩ ነው ለእግዚአብሔር ለኢየሱስ ክርስቶስ አብ አባቱ ነው። አምላኩ ነው ወይስ አይደለም? አምላኩ አንድ ነው። ማንም የሱ አምላክ የለም። የኢየሱስ ክርስቶስ አምላክ የለም። እሺ አሁን ሰማይ ላይ ለኢየሱስ አምላክ የለውም? የለውም። አንድ አምላክ ነው። አዎ አለው ወይስ የለውም? ፕሊዝ ዳዊት ምንም እንትና ይሄ በደንብ ተመረ ነው ዛሬ የምትወጣው እኮ አስረዳው እኮ ነው። ይኸውልህ በባህሪ ሊያያሉ ሶስቱ እንጂ አንድ አምላክ ናቸው። አንተ ደግሞ ልታሳየኝ ሰማይ ላይ አንተ አሳየኝ።
ዳዊት አንዴ ተረጋጋ፣ መልስልን መጀመሪያ። ኢየሱስ አሁን በዚህ ሰዓት ሰማይ ላይ ሆኖ አብ አምላኩ ነው ወይስ አይደለም? አዎ አምላኩ ነው ወይም አይደለም በለን። የኢየሱስ ክርስቶስ እኔ ላስረዳ እያስረዳሁህ በቃ እንደዚህ ነው። እሺ ገና ህልም ላይ እንመጣብሃለን። እያስረዳሁህ ነው። ኧረ መልስልን። አምላኩ አሁን አምላኩ አይደለም፣ አምላክ አንድ ነው። አሁን አምላኩ አይደለም ብሎናል። ጨርስ። ሚዩት አድርግ በቃ። አምላኩ አይደለም ብሎናል። ሚዩት አድርግ። ኢየሱስ ራእይ ላይ ተናግሯል። ባይዘው ኢየሱስ ይኸው ራእይ ላይ ድል የነሳው ክፈተው አንብብለት። ይኸው እዚህ ላይ ራእይ ላይ በላከው ላይ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ማለት ኢየሱስ ተናግሯል። ይኸው በአምላኬ መቅደስ ላይ ማለት አምላክ እንዳለው ተናግሯል። ኢንድ ኦፍ ስቶሪ። አሁንም ለኢየሱስ አብ አምላኩ ነው። አሁንም የታለ እንደዛ የሚል ድል የነሳው በአምላኬ መቅደስ ከፍ አድርገው ላንብበው ወይ አንብበው። ይሄው ራእይ ላይ ኢየሱስ ነው እየተናገረ ያለው። አንብበው ሙሉን አንብበው። እሺ ሙሉን እስከ ይሄው የፍጡር ነው እስከሚለው ዘፍጥረት 43 እስከሚለው አንብበው እኮ። ይሄው አምላኬ አለ እኮ። ይሄው ድል በነሳው በአምላኬ ክፈትለት ራእይ 12 ላይ በመጽሐፍ አምላኬ የሚለው ማን እንደሆነ ትነግረናለህ። ሙሉን አንብበው። እሺ ሙሉን ነው የምናነብልህ። በቃ እኮ አንብበው። ኧረ ቆይ ተረጋጋ። ይሄው እዚህ ላይ እነሆ በቶሎ እመጣለሁ አለ ቁጥር 11 ላይ። ማን ነው የሚያወራው እዚህ ላይ? ዳዊት የቅድሙን ያልኩሽ ወንድሜ፣ የቅድሙን የመለስከውን ራእይ ላይ ይሄው ራእይ ላይ ራሱ የቅድሙን የመለስከውን ሙሉን አንብበው። በመጽሐፍ ቅዱስ ተከፈተልህ እኮ ነው ዳዊት፣ የትም አታመልጥም። እዚህ ላይ ራሱ ነው ዳዊት ራሱ የፈለከውን ነው ማንበብ የምትፈልገው። የቅድሙን ሙሉን አንብበው። ይሄ ድል የነሳው በአምላኬ መቅደስ ያው ራሱ ነው። እሺ ከቁጥር 11 እንጀምርና ተናጋሪው ምን አለ? እነሆ ቶሎ ብዬ በቶሎ እመጣለሁ አለ። ማን ነው የሚናገረው? ዳዊትዬ ራእይ ላይ ማን ነው በቶሎ ይመጣው? ኢየሱስ። ከዛ ቀጠላ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ አይወጣም። የአምላኬን ስምና በአምላኬ ከተማ ስም ማለትም በሰማይ በአምላኬ ዘንድ የምትወርሰው አዲሱን ኢየሩሳሌም አዲሱን ሰሜን በእርሱ ላይ ጽፋለሁ እያለ እየተናገረ ይኸው በአምላኬ ብሎ ኢየሱስ አምላክ እንዳለው ተናገረ። ኢንድ ኦፍ ስቶሪ። ማን ነው ከላይ ድል የነሳው በአምላኬ መቅደስ የሚለው ማን ነው? ኢየሱስ። ያው ከቁጥር 11 ጀምሮ የሚናገር ኢየሱስ አይደል እንዴ? ድል የነሳው ማን ነው? ኢየሱስ ክርስቶስ። ኢየሱስ የት እያለ ምድር ላይ በነበረ ጊዜ አምላክ አለ ወይ ለምትለው አብ አለ እያልኩህ ነው። ኧረ በፈጣሪ ራእይ ላይ ነው ይሄ ራእይ መልእክት ማለት። ራእይ አንዳንድ ላይ እግዚአብሔር ለኢየሱስ ክርስቶስ ልኮ ኢየሱስ ደግሞ ለዮሐንስ ልኮ ለመላኩ ልኮ ለባሪያው ለዮሐንስ ያመለከተበት ነው። ራእይ መጽሐፍ ምንድነው የማታውቀው? እየነገርኩህ እኮ ነው። አንተ አልተረዳህም እንጂ እየነገርኩህ ነው። አንተ ይኸውልህ ሌላ ነገር ለማዞር ትሞክራለህ። እሺ አምላኬ ብሎ ሌላ ነገር አታዞር። ቁጥር 12 ላይ አምላኬ የሚለው ማን ነው? ድል የነሳው ብሎ ድል የነሳው በአምላኬ መቅደስ ማዕድ የሚለው ማን ነው? ኢየሱስ ክርስቶስ ነው። ተናጋሪው ማን ነው? ተናጋሪው ማን ነው? ኢየሱስ ነው። ድል የነሳው ድል የነሳው ሙሉን አንብበው። ድጋሚ ላስረዳ፣ ቀስ ብለህ አስረዳ፣ አንብበው እኮ አልኩህ። እነሆ በቶሎ እመጣለሁ አለ። ማንም የሚናገረው ኢየሱስ አልከኝ እኮ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው አለ በአምላኬ መቅደስ አምድ እንዲሆን አደርገዋለሁ ያለ፣ ወደፊትም ከቶ አይወጣም ያለ እየተናገረ። አሁን ፖይንታችን እዚህ ጋር በአምላኬ መቅደስ ብሎ ኢየሱስ አብ አምላኩ እንደሆነ በግልጽ ተናግሯል። አምላኬ እያለ ማለት ነው። እኔም ደግሞ እየነገርኩ ነው። አብ አምላኩ ነው። አዎ እሱም ደግሞ በባህሪ ነው የሚለያየው። አምላኩ አይደለም ብለህ ነበር። ጨርስ በቃ ቅዱስ የሚባሉ ሶስት ላይ አንድ ዳዊትዬ ኢብራሂም ምን አለ መሰለህ? በቃ አለቀ። በቃ መጽሐፍ ቅዱስ ታነባለህ አይደለ? ወይ ዳዊትዬ አንዴ መጽሐፍ ቅዱስ ታነባለህ አይደለ? መጨረሻ ላይ አብን ይገዛል ወይስ አይገዛም? እኔ ልጠይቅ። መጽሐፍ ቅዱስ ታነባለህ አይደለ? አንድ ጊዜ አንዴ እቺ ነገር መልስልኝ። መጽሐፍ ቅዱስ ታነባለህ? የክርስቲያን ከቻልክ አዎ እናነባለን። እሺ ከቻልክ ስለ ስላሴ የሚያስተምረውን አትዝለል። ስለ ስላሴ በደንብ ስላሴ በጣም አንዴ እሺ አንድ ጊዜ ኢየሱስ አብን ይገዛዋል ወይስ አይገዛውም? ይገዛዋል። መጨረሻ ላይ በነበረ ጊዜ ወደፊት አዎ ምድር ላይ በነበረበት ጊዜ ይገዛል። አይ ወደፊት ደግሞ አብን ይገዛዋል። አብ አባቱን ይገዛዋል። አዎ እኮ ኢየሱስ ያኔም ወደፊት የሚገዛ አካል ነው። ወደፊት እስቲ የሚገዛበትን ቦታ አሳይ። እኔ ጥያቄ ነው የጠየኩ። ይገዛል ወይስ አይገዛም ነው ያልኩ። አይገዛም። ወደፊት ማለት ለማን ነው የሚገዛው? ለአባቱ በቃ አይገዛም። ለአባቱ ለአብ ለምን ለአባት በቃ ለአምላክ ይገዛል። ለአምላክ ለተባለው አምላኩ ማን ነው? የኢየሱስ አምላክ ማን ነው? እዛ ጋር አምላኩ የሚለው ማን ነው? አብ
ለአብ ይገዛል ወይስ አይገዛም? አብ ደግሞ ማን ነው? አብን ይገዛዋል ወይስ አይገዛውም? ኢየሱስ ነገርኩህ እኮ ምድር ላይ በነበረ ጊዜ ሲጸልይ የነበረው ሲያዛው የነበረው አብ አባቱ ነው እያልኩ። ስለዚህ ደግሞ ይገዛዋል። ወደፊት እሱማ ምድር ላይ ነው። በቃ ተስማማን። እሺ ወደፊት ይገዛዋል ወይስ አይገዛውም? ወደፊት ይገዛዋል። አብ አባቱ አይደል እንዴ? ኦኬ እየተገዛው ነው ዘላለም የሚኖረው። አምላክነት መቼ ነው? እሱ ነው ሶስቱ መለኮት ናቸው። በመለኮት ነው ብራዘር፣ በመለኮት ነው እንጂ በአምላክነት አንድ ናቸው። አብ ሌላ ፈርዶ ኢየሱስ ክርስቶስ ሌላ ፈርዶ። እሺ ስልጣን አለው በዛ ጊዜ ስልጣን አለው ማ አብ ወልድ ምድር ላይ በነበረ ጊዜ ስልጣን አለው ወይ? ወደፊት ስልጣን አለው። ወደፊት ስልጣን አለው። ወደ ካረገ አሁን ላይ እርግጠኛ ነህ ስልጣን አለው? አሁን ላይ ስልጣን አለው እርግጠኛ ነህ? አዎ ወደፊት አሁን ላይ ስልጣን አለው። አዎ ወደፊት ስልጣን አለው። ወደፊት ማለት አሁን ላይ እኮ ነው እያወራን ያለነው። ወደፊት ማለት አሁን አይደለም። ወደፊት ከዚህ በኋላ ከሞት ከተነሳ ጀምሮ ነው እያወራን። ከዚህ በኋላ ስልጣን አለው። ከዚህ በኋላ ማለት ከመቼ? ከዚህ በኋላ በቃ አሁን ወደፊት በቃ መጥቶ ከፈረደ ፍርድ ምናምን ካለቀ በኋላ ወደፊት ማለት እኔ እኮ አልገባኝም። ወደፊት ማለት ወደፊት መጥቶ ከፈረደ በኋላ ምናምን ኢየሱስ ክርስቶስ መጥቶ ከፈረደ በኋላ ከዛ በኋላ ስልጣን አለው ወይስ የለውም? ከዛ በኋላ እንዴ ስልጣን የለውም? ስልጣን አለው። ስልጣን አለው። እርግጠኛ ነህ? በጣም እርግጠኛ ነኝ። እርግጠኛ ነህ? ተው እርግጠኛውን ክበተ ነገር አሳየኝ። አይ ስልጣን አለው ብሏል። እሺ ያ ጀማ ልብ አድርጉ። በመጀመሪያ ስልጣን የተሰጠበትን ቦታ ላሳየ። እሺ አንዴ ስልጣን ሁሉ ተሰጠኝ በሰማይና በምድር የሚለውን ላሳየና ዮሐንስ 28 ላይ ምድር ላይ ያለ እግዚአብሔር ማን ስልጣን እንደሰጠው ትነግረኛለህ። ኦኬ 28 ኢየሱስ ቀረበና እንዲህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ማን ነው ስልጣን የሰጠው? አብ አባቱ። በራሱ ስልጣን የለውም ማለት ነው አይደለ? በራሱ ስልጣን የለውም ተሰጥቶት እንጂ። ኢየሱስ ቀረበና እንዲህ ብሎ ተናገረ። ገባኝ። በራሱ ስልጣን አለ ወይስ ተሰጥቶት ነው? ይሄ መች ነው የሆነው? ይሄ ምድር ላይ ያለ ነው። በራሱ ስልጣን አለ። ምድር ላይ እስከሆነ ድረስ ደግሞ አብ አባቱ ነው ስልጣን የሚሰጠው። በራሱ ስልጣን አለ ወይስ የለውም? ምድር ላይ ያለ አብ አባቱ ነው ስልጣን የሚሰጠው እያልኩህ ነው። እንደ ሰው ተመስሎ ስለመጣ ስልጣን የሚሰጠው እንደ ሰው ነው የተመሰለው። ስልጣን ያለው ስልጣን አለ። ቆይ በራሱ ስልጣን አለ ወይስ የለውም? በራሱ ስልጣን ይሰጠው አብ ነው የሚሰጠው። ምድር ላይ በነበረበት ጊዜ አለ ወይስ የለውም? በራሱ እየመለስኩልህ እኮ ነው። ምድር ላይ በነበረበት ጊዜ አብ አባቱ ነው ስልጣን የሚሰጠው። በራሱ ስልጣን የለውም። ምድር ላይ በነበረ ጊዜ ስልጣን አለ ወይስ የለውም? የለውም። ተስማምተን ምድር ላይ በነበረበት ጊዜ ሁለት ነገር ክዳለ። እሺ እናመሰግናለን። ቆይ ሶስተኛ አሁን ልምጣና ምን አለ መሰለህ? እሺ አንዴ ምን ሆኖ ነው ይሄ ነገር ደግሞ በአላህ በአንዴ ታብሌት እንትን አለች። አንዴ ከባድ ነው። ደንግጣ ነው። እውነትህን ነው። በጣም ደንግጣ በህልም ሁላ ትመጣለች። ታብሌቱ ራሱ ይመጣል። ማመን ያልፈለግከው ነገር ምንድነው? ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ አብ ወልድ መንፈስ ቅዱስ የሚለውን ነገር ማመን አልፈለግም። አንዴ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይላል። መንግስቱን አሳልፎ በሰጠ ጊዜ መንግስቱ እንዳለ ይሰጣል። አሳልፎ ለማን ነው የሚሰጠው? ለእግዚአብሔር አባቱ። ስለዚህ ስልጣን የለውም። የተሰጠው ስልጣን ሁሉ ይሻራል። አለቅነትም ሁሉ ስልጣን ሁሉ ኃይልም ሁሉ በሻረ ጊዜ ይላል። ስልጣን፣ አለቅነት፣ ኃይል ሁሉ ይሻራል ወይስ አይሻርም? የኢየሱስ ስልጣን ከምድር ላይ ከተነሳ በኋላ በምድር ላይ የነበረው ስልጣን ሁሉ ይሻራል። በቃ ኢየሱስ ስልጣን አከተመ ማለት ነው። ከዛ በኋላ ሙሉን አንብብልኝ። ጨርሰው እኮ ያው ፍጻሜ ይሆናል። ከዛ በኋላ በቃ አለቀ። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና የኋለኛው ጠላት የሚሻረው ሞት ነው። ሁሉን ከእግሩ በታች አስገዝቶላታልና ነገር ግን ሁሉ ተገዝቷል ሲል አለ ሁሉን ካስገዛለት በቀር መሆኑ ግልጽ ነው ካለ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ለማን ነው የሚገዛው? እግዚአብሔር ሁሉም በሁሉ ከፍ አድርጎ አንዴ አንብበው። አንብበው አንዴ ሁሉ ከተገዛለት የሚለው 28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ለማን ነው የሚገዛው? ለአባቱ ለእግዚአብሔር። በቃ የሚገዛ ማን ነው የሚገዛው? ማን ነው የሚገዛው? ማን ነው የሚገዛው? ቆይ እኔ መጠየቅ መልስልኝ። ማን ነው የሚገዛው? ልጁ ማን ነው? ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ለአምላኩ ይገዛ ነበረ። አሁንም ነው ተንበርክኮ እሱ ብቻ
መገዛቱ ብቻ ገረመ ምድር ላይ በነበረ ጊዜ ሰማ ቆይ ዳዊት ተረጋጋ ስለ ምድር አይደለም ያወራው ዳዊት ይሰማል ተረጋጋ የክፍል ስለ ምድር አይደለም ያወራው እስከ ላይ ጀምረ ይወስድ ነገርኩ ይኸውልህ እዚህ ጋር ስለ ምድር ይል በዚህ ጋር ስልጣኑ ባለቀ ሰዓት እኮ ነው የሚለው ምድር ላይ ስቲል ስልጣኑ ምድር ላይ በነበረ ጊዜ ነው ስልጣኑ ያልቃል ያ ጀማ እንጂ ከሰማዩ ስልጣን ያልቃል ያ ጀማ ሰማኝ ቆይ ሰማ ሁሉ በተገዛለ በኋላ ግን እግዚአብሔር ሁሉን ይኸውልህ አንብበው እዚህ ጋር ከዚያም ልጁ ደግሞ በአምላኩ ይገዛል የሚለው ቀጥል አይ ስልጣኑ ያልቃል በቃ አይ ተስማማ በቃ አሶራ ምንድነው ለሁለት በማውራት ያልቃል ተስማምተናል ይገዛል በቃ አረ ተስማማ በቃ ገባህ ነው በሁለት አብዱልከሪም አላ አብዱልከሪም ምድር ላይ በነበረበት ጊዜ እንኳን መገዛት አይደለም ተንበርክኮ ይጸልይለት ነበር ይሄን ታምናለህ በቃ ታዲያ እኛ ምን አገባን ታዲያ የሚገዛ አምላክ ምን ያደርግልናል ምድር ላይ በነበረበት ጊዜ አባቱ ላይ ተንበርክኮ ይጸልይለት ነው እየነገርኩህ ነው እየካርኩት አይደለም እየነገርኩህ ነው አሁን ዳዊት አሁን እኛ ምንም ኢየሱስ አምላክ ነው የሚል ነገር ምንም አላገኘንም እስካሁን ድረስ እና እስቲ አንድ ጥቅስ ስጠን መጀመሪያ ኢየሱስ አምላክ ነው ብሎ ያስተማረበት ክፍል አለ እስቲ አንድ ስጠን መጀመሪያ አመጣልሃለሁ ጃምጣ ይሄው አንድ አምጣ እስቲ አንድ አመጣልሃለሁ አንድ አምጣ አብዱ አንድ ማስታወቂያ ለነገር ከይቅርታ ጋር እሱ እስከሚገባ ጉግል እስከሚያደርግ መውዳ ማታ ውይይት አላት እሺ ያ ጀማ ሁላችሁም መውዳ ቤት መውዳ ምናልባት መታቋት ከሆነ ካላወቃችሁ ደግሞ እኛ እንገባለን እዛ ማታ 2 ሰዓት ተኩል ላይ እንዳትቀሩ እሺ ውይይት አለ ከማማዬ ጋር እና ስትጨመቅና ያለን ስላሴ ወይስ ተውሂድ ነው ዛሬ አንድ ሰው ያው ሰዎች ይሰልማሉ ዛሬ ብለን ተስፋ እናደርጋለን አደራችሁን እንዳትቀሩ ዛሬ ገራሚ ውይይት አለ እሺ ገራሚ ውይይት እህታችንን ዛሬ እናያታለን ኢንሻአላህ ምድር ላይ በነበረ ሰማይ ላይ በነበረ እንደዚህ በነበረ ምናምን ትላላችሁ እስቲ የታ ምንድነው የታለ እስቲ አሁን ዳዊት እየጠበቅን ነው እስቲ አንድ አምጣለን እስቲ በቃ የለም እኮ አብዱ ምን አስቸገረ በቃ አንተማ ዛሬ በቃ አትረጋጊም ብራዘር ላመጣልህ ነው አትረጋጋም ትንሽ በቸኮላ አይደለም ላመጣልህ እሺ አንተ ባሌ ላሊለ ነገር ነው በሰማይ በምድር ይሄ በዚህ ሆኖ በዛው ያው ሁላ በቃ እኛ አንድ የሚት ዳዊት የለም አይታችኋል ክርስቲያን እንትን ታች ያላችሁ ክርስቲያኖች የለም ጭንቅላታቸው ላይ ነው ያለው ወንድሜ ጭንቅላታቸው ላይ እንጂ መጽሐፍ ላይ የለም አሁን ሊፈልግ ሄድሽ ደርሰና እንደዛ በቃ ወገበን አስራ በሰማይ ወርዶ አምላክ ሳይሆን በፊት አምላክ ሆኖ እንደዚህ ስጋተ ጃኬት አርጉ ምናምን አመለኮትነት ሳያርጉ ስጋ እንደዛ ያ ሁላ ምንም ጥቅስ አይኖርም በጣም ያሳዝናል ለዛ ነው እኛ ምንለው ጭንቅላታቸው ላይ ነው ያለው ጭንቅላታቸው ላይ 3 ሆኖ ነው የሚታያቸው አምላክ ከዛ በኋላ በቃ በዛ ነው የሚያዩት ሁሉ ነገር ይተረጉማሉ እስቲ ለጭንቅላታቸው ላይ ያለው ሐሳብ ማስረጃ አምጡለት ሲባል ይኸው እንደዚህ ድራሻቸው ይጠፋል ኦኬ እሺ ቶማስ ምዕራፍ 20 ቁጥር 28 ላይ አውጣልኝ ኢየሱስ ከኢየሱስ ተነሳን መጀመሪያ ኢየሱስ ያለው ኢየሱስ አምላክ መሆኑን የሚያሳይ ነገር አምጣልኝ ነው ያልከኝ ጥያቄ ወደ ሐዋርያቶች እንሄዳለን በስቴፕ ነው መጀመሪያ ኢየሱስ አስተምሯል ወይ የለም ካልከኝ በኋላ ሐዋርያት አስተምሯል ወይ ብራዘር ኢየሱስ አምላክ መሆኑን የሚያሳይ አምጣልኝ አልክ አመጣውልህ አንድ ዳዊት የለም ያስተማረበት ኢየሱስ አምላክ መሆኑን የሚያሳይ አምጣ አልከኝ ሂድ ቶማስ 20 ኢየሱስ ያስተማረበት አልኩ ከዛ ወደ ሐዋርያት ደግሞ እንመጣለን ብዙ አለ የቶማስ ምን እንደልገለት ዮሐንስ ሂድ የጠየቅኩ እሱን አይደለም የጠየቅኩ ኢየሱስ አስተምሯል ወይ የጠየቀኝን አመጣውልህ ሂድ ምንድነው የጠየቅኩሽ ጥያቄ እንድገምል እኔ ጠየቅኩህን አንተ ጠየቀኝን መልስ አመጣውልህ ሂድና አየው አሁን ያንተን ጥያቄ የምቀበልበት ሰዓት አይደለም ስጨርስ ደግሞ ምንድነው ጥያቄ አመጣውልህ ምንድነው ጥያቄ ብራዘር ምንድነው የጠየቅኩ ጠየቀኛ እኔ እኮ በጣም እኮ የምትገርም ጥያቄ ጠየቀኝ መልስ አመጣለህ ትሮጣለህ ዋይ ምንድነው የጠየቅኩ ዳቦ ስለ ድንጋይ ዘመተ የጠየቅኩ ነው አጣልኝ ትረኛለህ አራንዴ ላይክ እናንተ እዚህ ጋር የምታዩ ሰዎች ፍረዱ ጠየቁኝ አይደለ መልሱን እስካመጣ ጠበቁኝ አልኩኝ
ልክ መልሱን ሳመጣ ሌላ ነገር ያወራል። እሺ ምንድነው አትናደው ወላሂ አብዱልከሪም ኧረ እናቴ ትሙት በጣም ነው በጣም ነው በቃ እኛ ምን አደረግን? ኧረ አንዴ ተረጋጋ። ጠየቀኝ ጥያቄ አመጣውልክ ለምን ነው ሌላ ነገር መልስ ይሆን አመጣውልህ አንብብልኝ ግባና እንዴ እሺ ምንድነው ላይ ሂድ ከፈለክ በጣም ነው ነቀለት ወላጆቹ ዋካች ካላችሁ ያዙልኝ ያላፍነት ቆይ ጠየቀኝ ጥያቄ አይደለ ኢየሱስ አምላክ መሆኑን ከመጽሐፍ ቅዱስ ላይ አሳየኝ አልከኝ። ኧረ አይደለም እንደዛ እኮ ምንድነው የጠየኩ አንተ የሚገርም ነው። ኧረ ከእናንተ ጋር በምንም በቃ መግባባት ማውራትም አንተ የጠየቀኝ ነገር ልንገርህ እኮ ምንድነው የጠየቀው? የጠየቀኝን ነገርኩ። ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ ከመጽሐፍ ቅዱስ አምጣልኝ አልከኝ አይደለ? አይደለም እንደዛ አይደለም ያልኩ። ቆይ በስቴፕ ነው እየሄድኩ ያለሁት። ኢየሱስ ያስተማረበት እኔ ኖ ኧረ አንዴ ኢየሱስ ያስተማረበት ካለ ነገር የለም ወደ ቶማስ ነው በቃ በጣም ተዋሽ የለም እሺ እንዴ እኮ ወደዚህኛው እንዴ የለም በለኛ ታዲያ መጀመሪያ ይኸውልህ ለምን ተዋሻለህ? ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ ከመጽሐፍ ቅዱስ ላይ አምጣ አልከኝ አመጣሁልህ። ኧረ ቆይ አንዴ ተረጋጋ አንዴ ተረጋጋ። እኔ እኮ ምንም አላልኩም። እኔ ሁሉም እንሄድበታለን ያልኩህ ምንድነው በስቴፕ እንሄደው የቤተ ክርስቲያን ራስ ኢየሱስ ነው አይደል? ኢየሱስ ካስተማረ ያስተማረበት ካላስተማረ የለም አላስተማረም። ቶማስ ግን ተናግሯል። እንገረ ጥቅሱን ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ነው ያለው። እነ ጴጥሮስ ሁለተኛ ጴጥሮስ 1:1 ሮሜ 9:5 አቃቸው ነው በጭንቅላቴ ማለት ነው መጠቅሳቸው። ኢየሱስን እንዝጋና ከዛ ወደ ቶማስ እንሄዳለን። ምን አስጨነቀ? እኔ ያግዛለሁ ጥቅሶችን የጠየቀኝ ጥያቄ መልስ አመጣለህ። ለምን አላስተማረም? እሺ ኢየሱስ እኮ ኢየሱስ አላስተማረም ብለኝና እንጨርሳ ከዛ ወደ ቶማስ እንሂድ። ምን ተገርም ሰው ነው። ለምን ጠየቀኝ ጥያቄ መልሱን ሳመጣለህ? እሺ ጨብጠን ኢየሱስ ኢብሮ ጨብጠው ኢየሱስ አላስተማረም ጨርሰናል። ወደ ቶማስ እንሂድ። ትስማማለህ? መልስ እኔ አንተ የጠየቀኝን መልስ አምጥቼልሃለሁ። እሱን አንብብ መጀመሪያ እንጨርስ እየዘጋን እንሂድ። ከዛ ያንተን እመጣበታለሁ ችግር የለም። እኔ አይደለም ያልኩህ እኔ እኮ ያንተን እመጣበታለሁ ብራዘር ኢየሱስ ያንተን እመጣበታለሁ። አንዴ ዳዊት ይሰማሃል? ከከተ የመጨረሻ ጊዜ ነው ጨርሳ ጊዜ ጠይቀህ እኔ ነገርኩህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ነው ያለው የጠቀስከው ጥቅስ። እሱም ቶማስ ነው የሚናገረው። ወደ ሐዋርያቶቹ እንመጣለን። ኢየሱስ ካላስተማረ አላስተማረም አብዱልከሪም። ሐዋርያቶች ግን አስተምረዋል። እሺ ብዬ ይሄው ጥቅሱን ነገርኩህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንሂድ ወደዛ ጨርሰን ማለት ነው። ኢየሱስ ጋር ተሰነባብተን እንዳላስተማረ ይሄንን ያልኩህ። ከዛ ደግሞ ወደ ጳውሎስ እንሄዳለን። አለቀ። አንተ ደግሞ ማመን አልፈለክም። አመሩሃል። ኢየሱስ አላስተማረም። ወንድሜ ቶማስ ያለው ማን ነው እኮ? ወደ ቶማስ እንመጣለን። እኔ ኢየሱስ እንዴት ጠየቅኩ? ኢየሱስ አስተምሯል ወይ? ካላስተማረ አላስተማረም። ቶማስ ሚለው ማን ነው? ኢየሱስን ነው አይደለ? ኢየሱስ አምላክ መሆኑን ቶማስ ነው መጀመሪያ እንድታነብልኝ የጠየቅኩ አላስተማረም በለ ምን አስጨነቀ? እንድታነብልኝ የጠየቅኩ ብራዘር እንድታነብልኝ የጠየቅኩ ባጭሩ በቃ እዚያ ያላችሁ ሰዎች እዚያ ያላችሁ 2200 ያስረዳ ቃል ነው ያመጣው እኮ በቃ አንዴ 2200 ሰዎች ይሄው ወገናችን ዳዊት ከአንደበቱ ሰምታችኋል። ኢየሱስ አላስተማረም። አሁን ይብሮ ወደ ቶማስ እንሂድ። ጨርሰናል። ቶማስ እኔ ደግሞ ነገርኩ። ቶማስ ኢየሱስ ክርስቶስ አምላክ ኢየሱስ አላስተማረም አይደል? እያሳየህ ነው። ተናገር። ኢየሱስ አፋፌን አትበለኝ። እንደዛ አይደለም። ይኸውልህ ሳወራ በስነ ስርዓት አዳምጥ። ዝም ብሎ በለፈለፈ ነው እያለ ያለው ወገናችን ነው እያለ እሺ አውራና ጨርስ። ልስማ እኔ ሳወራ ተሰማኝ። አውራና ጨርስ። ኦኬ አሁን ላስቀምጥላችሁ ለክርስቲያኖችም ለዳዊት እኛው ነጥብ በነጥብ ነው የሚለው። ብራዘር አውርተህ ስጨርስ ዝም በል። እኔ ላውራ እኮ አውራ አልከኝ አይደል? በቃ አሁን ምንድነው የጠየቅኩት ጥያቄ ዳዊትዬን መጀመሪያ ማንም ከመስበኩ በፊት ኢየሱስ ነው እንግዲህ መጥቶ ይሰብከው አይደል? ምድር ላይ መጀመሪያ እስቲ ኢየሱስ አስተምሯል ወይ? ይሄ ስላሴና እኔ አምላክን የሚለውን ነገር ኢየሱስ አስተምሯል ወይ? ይሄን ማወቅ እንፈልጋለን መጀመሪያ። አይ እሱ ያስተማረው የለም ከተባልን ወደ ሐዋርያቶቹ ደግሞ እንሄዳለን ነጥብ በነጥብ። አሁን የመጀመሪያ ማወቅ የፈለኩት ይሄን ነው። ዳዊትዬ ኢየሱስ ካስተማረ አዎ አስተምሯል ብለህ ማስረጃ አንስተን፣ ከሌለ የለም በለን ፕሊዝ። ጨረስክ? ማስረጃ ካለ እሱ ንገረን፣ ከሌለ የለም። ኦኬ አንተ የጠየቀው ጥያቄ አሁን ስለ ትምህርት ሁለተኛ ጥያቄ ነው። ይሄን እንደ ሁለተኛ ጥያቄ ይዝልሃል። አልዘለውም መመልስልሃል። አይደለም እዚህ ላይ ነው እንሄደው። አልዘለውም ለምን ይወድ መጀመሪያ ነገርኩህ አብዱልከሪም። መጀመሪያ የጠየቀኝን ጥያቄ ልመልስልህ፣ ከዛ በኋላ ሁለተኛ የጠየቀኝን ጥያቄ መልስልሃለሁ። ምን አስቸኮለ? ለመልስልህ አይደለም ችግር የሚቀድመው ኢየሱስ ነው። ኢየሱስ ካላስተማረ እኔ እኮ አልሄድ አላልኩም። አንድ ቃል ማን ያስተማረ የምትለው አንድ ቃል ብቻ ዳዊት፣ አንድ ቃል ብቻ ነው የምፈልገው ካንተ። ካላስተማረ አንድ ቃል ብቻ አላስተማረም በለኝና ወላሂ ወደ ቶማስ እንሄዳለን። ኢየሱስ አላስተማረ ወላሂ ዮሐንስ ወንጌል 20 ያው ቃል ወላሂ ምያለሁ። ወላሂ ስላልክ አይደለም። እኔ እኮ መጀመሪያ አላስተማረም በላ ታዲያ ነው መጀመሪያ የጠየቀኝን ጥያቄ መልስ አመጣለህ። ሌላ ጥያቄ ጠይቃለህ። ኢየሱስ አላስተማረም። አላስተማረም። ዮሐንስ 8:23 ላይ ምን እንደሚል አንብብልኝ። አላስተማረም ኢየሱስ። ዮሐንስ 8:23 ላይ ምን እንደሚል አንብብልኝ። እሺ ኢየሱስ ካስተማረ አሁን ወደ ነጥቡ ገባን ማለት ነው። አሁን ይብሮ ክፈትልን ካለ ዮሐንስ አሁን ያንብልኩልን ቨርስ አንብብልኝ።
ኢየሱስ አሁን ያስተማረበትን ክፍል ሊያሳየን ነው። አሁን እሱም በአንተ ነው እንትን ያልከው ያልኩህን ብቻ አንብብልኝ ዮሐንስ። አሁን ያልኩህን ጥቅስ እንትን በልኝና አንብብልኝ እንስማማለን። በዛ እኮ ቀጥላ። አሁን እኮ የማስረጃ እጥረት ነው ባይዘው እንደዚህ የሚያደርግ እንጂ ሌላ አይደለም። እሺ አሁን እስቲ ኢየሱስ ካላ ኢብሮ ካላ አሳየን። ምንድነው የሚለው ወገናችን ዳዊት አንብብልን እስቲ። ለምን እንደማይወዱ ታውቃላችሁ ጋይስ እዚህ ያላችሁ? ምክንያቱም ኢየሱስ ጋር የለም። እሱን ገደል ነው ማለት ሐዋርያቶች ጋር እንገላለን ከዛ ጳውሎስ እንገላለን ያልቃል ጨዋታው ማለት ነው። ለምን እንደሚከብዳችሁ ይሄኛው ስቴፕ ማለት ነው። ምክንያቱም መጀመሪያ አንተ እኮ ነው የከበደኩ ለማንበብ የምትጥራ አይደለም። አባሮሽ አይሆንም። መጀመሪያ ኢየሱስን እንግደል አልኩ። አንተ አንብብልኝ። እኔ አሁን ጠይቀሽ ከኢየሱስ ብቻ በሚለው ነው ልዝጋላችሁ። አንብብልኝና ይሄንን አንተ ካሸነፍክ አልኩ ከኔ ቀጣይ ስቴፕ ይደላል። አንብብልኝ። የለም የምንም ስቴፕ አንሄድም። ኢየሱስ ካስተማረ አስተምሯል በለን፣ ካላስተማረ አላስተማረም በለና እንሂድ ወደ ቀጣይ። ኦኬ አሁን ምሰጠን ጥቅስ ለጠየቀኝ ጥያቄ ምሰጠን ጥቅስ ታነበዋለህ ወይስ እኔ ራሴ ላውጣው? እሺ ምንድነው የጠየቅኩ ዳዊት? በቃ ተረጋጋ። እኔ ስራ ልሰኔ አሁን በቃ ራሴ አወጣዋለሁ። መልስ የለውም። ሌላ ክርስቲያን ከታች አማኑኤል የሚል ልጅ አለ። ጠብቀኝ እሱ ይግባ። በቃ ዳዊት ይበቃል። ጠብቀኝ። ለምን ትፈራለህ? ላወጣልህ ነው መጽሐፍ እና ገና ላላመጣ እሺ ጠብቀኝ ለማለት ነው። እኔ ስታስጮኝ ነበረው መጽሐፍ ቅዱስ ላውጣ። እኔ እኮ አንተ እንድታነብልኝ ራስ እንዲገባ እኮ ነው። ራስ በአፍ እንድታነበው ስለፈለኩ ነው። እሺ ምንድነው የሚለው? በቃ ላውጣልህ። በቃ መጽሐፍ ቅዱስ ላውጣልሽ። ጠብቀኝ። ምንድነው የሚለው? ላስነብብ። ካሜራ ከፍቼ በቃል ያልነገርም ካሜራ ከፍቼ አስነብባለሁ። ብራዘር በቃ ችግር የለውም። አቤት የለም ዛሬ